ፕሮግራም ጀመረናል። ፕሮግራሙ አንድ ሀሳብ ልንገራችሁ። ሀሳቡ ምንድነው? ክርስቲያን ወገኖቻችን የሚናገሩትን ቪዲዮ እየከፈትን የሰሩትን ቪዲዮ ማለት ነው እዛ ላይ እናስረዳቸዋለን። ሲቀጥል ደግሞ እንደዋሹ ሁላችንም እናወራበታለን ማለት ነው። የሆነ ቪዲዮ ከፍትላቸው እዛ ቪዲዮ ላይ ቪዲዮ እንሰማዋለን። ከዛ ውሸት እንደሆነ እናሳያችኋለን ማለት ነው። የክርስቲያኖች እንዲያውቁን ገራሚ ነገር ስለሆኑ ምን ያክል አጨባባዮች እንደሆነ ስለምትመለከቱ ባካችሁ ታግሳችሁ ተከታተሉ። ምርጥ የመጀመሪያ ቪዲዮ የትኛው ይሆን እና ጥያቄ የሆነባቸው ቪዲዮ ደግሞ ካለ ቴሌግራም ላይ ላኩልኝ። የቴሌግራም አካውንት ያላችሁ ልጆች ቴሌግራም ላይ ላኩልኝ ቪዲዮ ጥያቄ የሆነባቸው። ወንድም ሳላ ከየትኛው ቪዲዮ ይጀምር? ኦኬ አቡኪ አሳባለሁ። ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አፉን ምናልባት ሆነ ብዙ የሚመች ቦታ ስላልሆንኩኝ ነው። ኢብሮም ልንገረው ብዬ ነው። ኢብሮም ከዛ አንጻር ነው የሚመች ቦታ ስላልሆንኩኝ ነው። እያዳመጥኩኝ ነው ከታች ሌሎች ሰዎች ይሁ ሀሳብም ስለማይኖረኝ እያዳመጥኩኝ ነው ከታች እንደ ሞዴሬተሮችም ለሁላችሁ። አይ እሺ እንጀምር። አንዱን ቪዲዮ አንሳ እና ይምራን አንድ የተላከልህ ቀድሞ የተላከልህ ካለ ከዛው መጀመር እንችላለን። ምን ችግር የለው። የኢምሩ አካውንት ያላችሁ ኢምሩ ላይ እዚህኛው ሀሳብ ላይ ቢወራ ብላችሁ ምትልኩለት ካለ በዛ መንገድ መቀጠል እንችላለን። ኦኬ እሺ ቪዲዮ ተላኪልን። በቃ እኔ ልግባ። እሺ ከጴንጤዎስ ከኦርቶዶክስ መጀመሪያ እስቲ ከጴንጤዎች እንጀምር። ዛሬ ቅድሚያ እንስጣቸው። እሺ ጴንጤዎች ላይ ማን አለ? ከነሱ የሆነ ልጅ ደግሞ አዲስ ነበር የሆነ ቆይማ አንዴ አካውንቱ ልንገርህ። አይ አካውንቱም ባታሳይም ችግር የለውም። ቪዲዮ ብቻ ከከፈትክ ፖዝ ሆነሃል። ሰው ተመለስ። ሌሎቻችሁ ደግሞ ኮፒ ሊንክ አድርጉ። ባረከላሁ ፊኩም። አግኝቻለሁ። የከፍት ድምጼ ይሰማላ? የሆነ ተደብቋል እያሉ ነው። አይ ኢምሩ እስኪ ከፍትልን ድረስ ከቻላችሁ ቪዲዮ ላኩለት። እንዲመለስ ብላችሁ የምትፈልጉት ሪያክት እንዲደረግበት የምትፈልጉት ቪዲዮ ካለ ከእናንተ በኩል ቢመጣ ጥሩ ስለሆነ እናንተ ላኩ። እኛ ሪያክት የምናደርግበት ይሆናል ኢንሻአላህ። እንደዚህ ሻወዚ ምናምን ሳይሆን ጥያቄዎች እስልምና ላይ የሚጠይቁት ነገር ካለ እነዚህማ ጀስት ተራ ሰዎች መሆናቸው ራሳቸውም ስለሚያውቁ ኦኬ። አንድ ቪዲዮ አግኝቻለሁ። ጀስት አልሰማሁት ሊፈተው በቃ በቪዲዮ ነው ከፍተው ቪዲዮ ብታደርገው ጥሩ ነው። በቪዲዮ በቪዲዮ ኦኬ ኢንሻአላህ። እሺ እህቶቼ ቪዲዮ ላኩ። እሺ ቪዲዮ ላኩ። ከዚህ ቪዲዮ እንጀምራለን። አሁን ፕሮግራማችን ተጀምሯል ማለት ነው። ሁላችሁም ፕሮግራሙን በደንብ አጋችሁ አሳሉስ። መሀል ላይ ታቆማለሽ ይራል። መሀል ላይ ቆማለሁ። ወንድሞች ሀሳብ ተዘጋጁ። ኢብራሂም ሁላችሁም ገዝተለለሽ ሀሳብ አዘጋጁ እና አልሐምዱሊላህ ወከፋ ፕሮግራማችን እንጀምረናል። ሰውየው እንስማው እስኪ። እንግዲህ እስልምና ላይ ነው እያወራ ያለውና እንስማው። ከዛ መልስ እንስጠው። ይሄ ጥቁር ድንጋይ በእስልምና ይሄ ጥቁር ድንጋይ ከሰማይ እንደወረደ ያውቁ ኖሯል። እስኪ በዚህ ቪዲዮ በደንብ እንመለከታለን። እስከ መጨረሻው አብራችን ቆዩ። በደንብ ሼር ላይክ አድርጉት። ኦኬ እሺ መጀመሪያ ስንጀምር ይሄ ጥቁር ድንጋይ ከጀነት አልወረደም። ገና ስንጀምር ውሸት ነው። ይሄ ጥቁር ድንጋይ ከጀነት አዲስ ጀመር። ይሄ ጨርቅ ነው እንጂ ድንጋይ አይደለም። ካላይ ጨርቅ ለበሰ እንጂ ከጀነት የወረደ መጀመሪያ ማለት ነው። ቀጥል ሳራ። እዚህ ጋር ክርስቲያኖች እንግዲህ አንድ ብለው ቢስሚላህ ብለው ሲጀምሩ ራሱ በእሰት ነው የሚጀምሩት። ከፊት ለፊት የምንመለከተው አንደኛ ድንጋይ አይደለም ቤት ነው። አብርሃም የገነባው ቤት እንደሆነ ነው የምናምነው እንጂ ከሰማይ ወረደ ብለን እንደዚህ አይነት ነገር እምነት የለንም። ሲጀመር ይሄ ጥቁርም አይደለም። ባይዘይ ጥቁሩ ነገር ልብስ ነው፣ ሀር ነገር ነው። ኦኬ በጥቁር የተቀባ ኖርማል ጥቁር አለ አይደለ? ልክ የአሲያ ፕሮፋይል ማየት ትችላላችሁ። እንደዛ አይነት ነው እንጂ ሲጀመር ድንጋይ ነገርም አይደለም። ቤት ነው፣ መስጂድ ነው። ቁርአን ላይ ሲናገር ፈሊያዕቡዱ ረበ ሀዘል ቤት ነው ያለው። የዚህን የካባን ቤት ይገዙ ነው ያለው አይደለ? የካባን ቤት ጌታ ይገዙ። ካባ ጌታ አለው፣ ጌታው አላህ ነው፣ መገዛት አለባቸው። እሱም ጌታ ነው እንጂ እዚህ ጋር ያለው ድንጋይ ከሰማይ ወረደ የሚል እምነት የለንም። እሺ ቀጥል እስኪ። እሺ መጀመሪያው ነገር እንግዲህ እዚህ ጋር እንድትመለከቱ ትፈልጋለሁ። እዚህ ሱነን አናሳይ 2935 ላይ እንደዚህ ይላል። It was narrated from Ibn Abbas that the Prophet
prophet said the black stone is from paradise ከሰማይ ነው የወረደው ወይም ከጀነት ነው የወረደው ብለው ያምናሉ። ይህንም ያለው እንግዲህ ፕሮፌት ነው ወይም ደግሞ መልእክተኛው ነው ማለት ነው። በድጋሚ እዚህ ጋር ሚሽከት አልመሳቢ 2577 ላይ he reported God messengers are saying the black stone descended from paradise ከሰማይ ነው የወረደው ወይም ደግሞ ከጀነት ነው የወረደው የመጣው ይላሉ። እሺ እዚህ ጋር ኦኬ ሀጀሩል አስዋድ ከሰማይ ወረደ፣ እሱ ትክክል ነው። ነገር ግን ከላይ ያለው እንዳልሆነ ግልጽ ነው። እንግዲህ ሀዲስ ላይ የምናገኘው ነገር አለ። አንድ ሁለት ሀዲሶቹን ኮት ላድርግላችሁ እና ከዛ በኋላ እንትን የምናይ ይሆናል። ሚሽከቱል መሳቢህ ላይ ያለውን የጠቀሰው መሰለኝ። በጃሚያ ትርሚዚ ላይ ያለውንም ሜንሽን ለማድረግ ሞክረዋል። ጃሚያ ትርሚዚ ላይ ዘ ሜሴንጀር ኦፍ አላህ ሴድ ዘ ብላክ ስቶን ዲሴንድድ ፍሮም ዘ ፓራዳይስ ከጀነት ወርዷል ነው ከላይ በኩል ያለው። እስኪ ትንሽ ከፍ አድርገው ወደ ላይ የእሱን ሀዲስ እንድናየው ምንድን ነው የሚለው? ሪፖርትድ ጋድስ ሜሴንጀር አሰይንግ ብላክ ስታን ዲሰንድድ ፍሮም ፓራዳይስ ዋይተር ዘ ሚልክ እንግዲህ ወተት በላይ ነጭ ነበረ። ከዛ በት ዘ ሲንስ ኦፍ ዘ ዲሴንደንትስ ኦፍ አደም ሜድ ኢት ብላክ የአዳም ልጆች ኃጢአት ብላክ አደረገው ይላል። ኦኬ ይሄ ከሆነ እስቲ ምን እንደሚል ደግሞ ቀጣይ እናያለን። እዚህ ጋር ለመጨመር ያክል መጀመሪያ ማወቅ ያለባችሁ ነገር ያው መጀመሪያ ያሳየው የካዕባን ፎቶ ነው እንጂ ሀጀር አስወድን ፎቶ አይደለም። ሀጀር አስወድ ማለት በሩክነል የማን ወይም በየመን አቅጣጫ ባለ በኩል ያለ የቤቱ የካዕባ ምሰሶ ላይ ያለ ድንጋይ ነው። እሺ እንደምናውቀው ቤት ምሰሶ አይደል፣ አራት ማዕዘን አለው አይደል? ቤቱ በአራተኛው በየመን በምስራቅ አቅጣጫ ባለው በኩል ያለ አንድ ድንጋይ ነው። እሱም ደግሞ ድንጋይ ምልክት የመጣ ከጀነት ለምን መጣ ስንል ኢብራሂም አለይሂ ሰላም ካዕባን እየገነባ ሳለ አምላካችን ያንን ቤት ለመባረክ ማደረገ ምሰሶ ላይ የምታስቀምጠው ድንጋይ ብሎ አመጣ። ጀስት ድንጋይ ነው። ከየት መጣ? ከሰማይ መጣ። ለምን ቤቱ ሲገነባ ምሰሶ ላይ ሊቀመጥ አለቀ። ሀዲሱ ይሄ የሚያወራ ይሄን ነው። ግን ምን አያችሁ ወንድሞቼ እህቶቼ፣ ምን ያክል እንደሚዋሸው መጀመሪያ ምንድን ያደረጋችሁ እኮ የካዕባን ፎቶ ሙሉ የካዕባን ፎቶ አመጣን። ይሄ ድንጋይ ይሄ ካዕባ ከጀነት ነው ወርዷል እና ምን ያክል አጭበርባሪ እንደሆነ አይተናል። ግን ብላክ ስቶን ወይም ደግሞ ሀጀር አስወድ ከጀነት እንደወረደ ሙስሊሞች እናምናለን። የወረደበት ምክንያት ደግሞ ምንድን ነው? በቤቱ ምሰሶ ላይ እንዲቀመጥ ነው፣ ቤቱን ለማክበር ማለት ነው። እንቀጥል። ወተት ይልቅ ነጭ ነበር ይላሉ። በጣም ነጭ ነበር። ነገር ግን በአዳም ኃጢአት ምክንያት ጥቁር ሆነ ይሉናል። ኦኬ ይህንን ተረታቸውን በደንብ እንድትሰሙ ስለፈልግ ነው። descended from paradise whiter than milk but the sins of the descendants of Adam made it black በአዳም ኃጢአት ምክንያት ነጭ የነበረው ድንጋይ ወይም ካዕባ ነጩ ድንጋይ ጠቆረ ይሉናል ማለት ነው። እኔ እዚህ ጋር ብዙ ጥያቄዎች አሉኝ። መጀመሪያ እነዚህን ልስታችሁ እስከ መጨረሻው ተከታተላችሁ ሙስሊሞች እስኪ ለጥያቄ መልስ ሰጡኛላችሁ። ምክንያቱም ከዚህ ቀደም አቡ ሀይደር እችን ነገር ሲናገሩ ሰምቻለሁ። እኛ ኢየሱስ ክርስቶስ ለኃጢአታችን ሞተን የምትሉት ምን አገባው? በአዳም ኃጢአት ምንም እኛ ኃጢአት አያልፍብንም፣ ኃጢአትም አይተላለፍም፣ ከአዳም የተነሳ ኃጢአት አይተላለፍም ሲሉ እንሰማቸዋለሁ ወይም ይደመጣሉ ማለት ነው አቡ ሀይደር። እኔ ደግሞ ትጠይቃቸዋለሁ፣ እንዴት ነው ታዲያ ይሄኛው ጥቁሩ ድንጋይ ነጭ ሆኖ ሳለ ከሰማይ ሲወርድ ግን በአዳም ዘር ምክንያት ኃጢአት በውርስ ኃጢአት ምክንያት እንዴት ጠቆረ ብዬ ጠይቃቸዋለሁ ማለት ነው። አዑዙ ቢላሂ ሚነ ሸይጣን ረጂም። እንዳያችሁ በግልጽ ሁኔታ በመጽሐፍ ቅዱስ ያለውን የውርስ ኃጢአትን ወደ ሀጀር አስወድ አመጣ። ይሄ ግልጽ የሆነ ድብና ያ ጀማ። ሀዲሱ ምንድን ነው የሚለው? ሀጀር አስወድ ከገነት ሲመጣ ነጭ ነበረ። ከዛ ምን ሆነ? በሰዎች ክፋት የተነሳ ጠቆረ ነው የሚለው። የተነሳና በእነሱ ኃጢአታቸው ተሸከመ የተለያየ ነገር ነው። ሀዲሱ የሚለው ምንድን ነው? በእነሱ የተነሳና ኃጢአቱን ተሸከመ የተለያየ። እሱ ግን ምን አለ? በኃጢአቱ ውርስ ምክንያት ጠቆረ አለ። አዑዙ ቢላህ። እነሱ ምን ብሎ ያምናሉ? ኢየሱስ የኛ ኃጢአት ተሸከመ ብሎ ያምናሉ። ሀዲሱ እንደዚህ እንዲያጀማ ሀዲሱ አይልም። ሀዲሱ ምንድን ነው የሚለው? ሀጀር አስወድ መጀመሪያ ነጭ ነበር፣ ግን ነገር ግን ምድር ላይ ያሉ ሰዎች ክፋታቸው ወይም በዘመነ ጃሂልያ ጊዜ ማለት በጃሂልያ ጊዜ እንደምናውቀው ጣዖት አምላኪያን እዛ ቦታ ላይ ጣዖት አምልኮ ያመልኩ ነበር አይደለ? በዛ የተነሳ ጠቆረ ነው። ወይም ደግሞ ካነ ሰበብ ሊሰዋዲ ለመጥቆሩ ምክንያት ሆነ። ኦኬ እሺ፣ እዚህ ጋር አንድ ፖይንት ላንሳላችሁ። ነቢያችን ምሳሌ ምን አሉ? አንድ ሰው አለ ኃጢአት በሰራ ጊዜ እና ከተፊ ቀልቢ ይንክታሉ፣ በልቡ ላይ ጥቁር ነገር ያልፋል አሉ። አንድ ሰው ኃጢአት የሚሰራ ከሆነ በልቡ ላይ ጥቁር ጠባሳ ያልፋል አሉ። ጥቁር ጠባሳ ይቀመጣል ማለት ኃጢአቱን ተሸከመ ማለት ነው። ያጀማ ልብ ጀማ እንደምናውቀው ሀጀር አስወድ የተከበረ ነጭ ድንጋይ ነበር አይደለ? ግን የሰዎች ክፋት በዘመነ ጊዜ አምልኮ ራሱን አደረገው የመጥቆሩ ምክንያት ሆነ ነው የሚለው ሀዲሱ። ከዛ ያለፈ ነገር የለም። ግን ምንድን ያለው እሱ የኛ የኢየሱስን ኃጢአት እንደተሸከመ ደግሞ ጥቁሩ ድንጋይ ኃጢአታቸውን ተሸከማለ። በእስልምናችን አምላካችን የሚለው ወላ ተዚሩ ዋዝረቱ ወዝረ ኡኽራ፣ አንድ ሰው የሌላን ሰው ኃጢአት አይሸከምም ማለት። ስለዚህ በእስልምናችን እንደዛ አስተምሮ የለም። ወንድም ሳላ ጨመረበት። ሲቀጥል መጽሐፍ ቅዱስ ምንድን ነው የሚለው? ምድር በሰው የተነሳ ተረገመች አይደለ? ሳላ ምድር ምን ሆነች? በሰው የተነሳ ተረገመች አይደለ? እሺ ምድር በሰው የተነሳ መረገማ ምድር የሰው ኃጢአት ተሸክማለች ማለት ነው? በፍጹም ያ ቀጥል። ማንኛውም ወንድሞች ተሳባላችሁ ጀማል ፒኬ አህመድ እና ይብሮ ይሄ ከባድ እንትን ነው። ከባድ ጃሂል ነው።
ወላሂ ጃሂል ነው። በጣም ትልቅ ድድብና ነው። አስባችሁታል? በአለም ሙስሊም ወንድሞቼ ድንጋዩ ጠቆረ ሲባል ኃጢአትን ተሸከመ የሚል ግለሰብ ካለ ይሄ ጤነኛ መስለኛል። ድንጋይ ሰውን ኃጢአት ሲሸከም፣ ለነገሩ እነሱ እኮ አምላካችን ኃጢአት ተሸከመ ብለው ያምናሉ። እንደምናውቀው ኢየሱስ በክርስትና ኃጢአተኛ ሆኗል። የእነሱን ኃጢአት ተሸክመዋል እና እምነታቸው ነው። ለማንኛውም እሺ ወንድሜ ኢብሮ፣ ፒኬ፣ አህመድ፣ ወንድም ሳላ ገስት ያለችው ወንድሞች ይቅደሙ። ወንድሞች ሀሳብ አላችሁ? እኔ በበኩሌ ያላችሁ ካሉ ይቀጥሉ። ሀዲሱን እንግዲህ ምን ብሎ ነው የሚያነበው? እዚህ ጋር ያለው ጴንጤ ዘ ሜሴንጀር ኦፍ አላህ ሰይድ ዘ ብላክ ስታር ዲሰንድድ ፍሮም ፓራዳይስ ይላል፣ ከገነት ወረደ። ነገር ግን የጠቆረው የአዳምን ልጆች ኃጢአት ተሸክሞ ነው የሚል እንግዲህ ነገር ነው እያስቀመጠ ያለው። ለምሳሌ አምላክ በአዳም ኃጢአት ምክንያት ወይም በአዳም ልጆች ኃጢአት ምክንያት ተናደደ ቢባል ኦኬ፣ ወይ እግዚአብሔር ተቆጣ አይደለ? በብሉይ ኪዳን ላይ የምታስታውሱ ከሆነ የሰው ልጆች የሰሩትን ክፋት ባየ ጊዜ፣ ኃጢአታቸውን ባየ ጊዜ እንደው ለምን ፈጠርኳቸው ብሎ ተጸጸተ ይላል አይደለ? በእነሱ ኃጢአት ምክንያት ኃጢአታቸውን እግዚአብሔር እየተሸከመላቸው ነበር ማለት ነው ወይስ ለመቆጣቱ ለማዘኑ እነዚያ ኃጢአቶች ምክንያት ናቸው ነው እያለን ያለው? ኃጢአቱን ተሸክሞ ነበረ አስቀድሞ እግዚአብሔር በብሉይ ኪዳን እነዛ ሲያዝን የነበረው ሲቆጣ የነበረው የሰዎችን ኃጢአት በተመለከተ ጊዜ በእነሱ ኃጢአት ምክንያት ተቆጣ ወይ ተጸጸተ ይላል። ተሸክሞላቸው ነበረ? በፍጹም አይደለም። ስለዚህ በእስልምናችን ድንጋይም ሆነ እንጨት የሰውን ኃጢአት አይሸከምም። ተስፋ ቁረጡ። የሰውን ኃጢአት ድንጋይ አይሸከምም፣ ብረትም አይሸከምም። ማንም የሰውን የሌላውን ኃጢአት አይሸከምም። ቁርአን ሲናገር ወላ ተዚሩ ዋዝረቱን ወዝረ ኡኽራ ነው። ታዲያ የሀዲሱ ማብራሪያ ምንድነው ከተባለ የሸርህ እዛው የሱነን ነሳኢ ሸርህ ብትመለከቱ ወይ የትርሚዚ ሸርህ ብትመለከቱ አይሳራት ዙኑቡ በኒ አደም አለዚነ የምሰውን አልሐጀረ ሰበበ ሊሲዋደቲ ለመጥቆሩ ምክንያት ሆኗል ነው። የሰው ልጆች ክፋት አለ ምድር ላይ ግልጽ ነው። ሄዶ በሚነካው ጊዜ ሰበበ ሊሲዋደቲ ምክንያት ሆኗል ነው እንጂ ኃጢአታቸውን አጠቃላይ ተሸክሞላቸው ቁጭ ብሎ የሰው ልጆች ደግሞ ከኃጢአት ንጹህ ሆነው ልክ እናንተ እንደምታምኑት ክርስቶስ ኢየሱስ የእናንተን ኃጢአት ሲሸከም እናንተ ንጹሃን ናችሁ። ማንም እንደዛ አይደለም። ማንም ንጹህ ሆኖ ኃጢአቱን ድንጋይ ላይ አይሸከምም። ማንም ከማንም ኃጢአት ጀመር የሆነ ቋጥኝ ነገር አይደለም ሌላው የሚሸከምለት እና እንደዚህ በግልጽ ህዝብ ፊት ወጥተው ሲዋሹ እናያለን። ታማኝ አይደሉም ነው አይደለም? ለእስልምናው ለገዛ ሃይማኖታቸው ታማኝ እንዳልሆኑ ከዚህ ልንረዳ እንችላለን። የቀረ ሀሳብ አለ ብሎ የዚህ ሰውዬ ሙሉ ቪዲዮን እንሰማዋለን። ከሱ በፊት ግን አጀማ ኮሜንት ላይ ምን የሚላየሁኝ እና ለምን ጠቆረ የሚል ነገር ነው። ነቢ ስ ስለም የተናገሩበትና ያጠቆሩበት ምክንያት ምንድን ነው ካለን የሰው ልጅ ኃጢአት ምን ያክል ከባድ እንደሆነ ለመግለጽ ነው። ምሳሌ ነቢያችን ምናሉ? አንድ ሰው ኃጢአት የሚሰራ ከሆነ ልቡ ላይ ጥቁር ነጥብ ያርፋል። ከዛ ኃጢአት በበዛ ቁጥር ደግሞ ልቡ በሙሉ ጥቁር ይሆናል። ነቢያችን ልቡ ጥቁር ይሆናል አሉ። ልቡ ጥቁር ይሆናል ማለት ነው ካለን ከባድ ነገር ነው። ኃጢአት የሚባለው ነገር ልብን እንኳን አጠቆ የሚተርጓሚ ነው ያለው። አያቸዋል። ስለዚህ ሀጀሩ ራሱ መጥቀሙ ምንድን የሰዎች ኃጢአት ምን ያክል ከባድ እንደሆነና በዘመነ ጃሂልያ በጣዖት አምልኮ ጊዜ የተደረገውን ኃጢአት ለመግለጽ ያክል ነው። እሺ እንጂ ተሸከም የሚባል ነገር በክርስትና ነው ያለው። በክርስትና ክርስቲያኖች ብሎ ያምናሉ ኢየሱስ የኛ ኃጢአት ተሸከመ ብሎ ያምናሉ። እኛ ሙስሊሞች ከእንደዚህ ኃጢአት በአድ አስተምሮ የነጻነ እና ምን ያክል ለሚዋሻታቸዋል። ቪዲዮ ይለቅ ወይስ ይብቃው? ኃጢአት በጥቁረት ይገለጻል አይደል? እንደ ይወራል ፊቶቻቸው የጠቆሩትማ ብሎ የሚገልጽ አንቀጽ አለ አይደል ቁርአን ላይ? ፈለዲና ስወደጁ ፊና ይላቸዋል። ፊታቸው የጠቆረ ገሃነም ናቸው። እሱ አሁን ለምንድነው ከተባለ ፊት መቼም ኃጢአት ተሸክሞ አይደለም። ስለ የሰውነት ኃጢአት ተሸክሞ ሳይሆን ኃጢአት በጥቁረት ነው የሚገለጸው ብዙ ጊዜ እና ጽድቅ ደግሞ በብርሃን ሲገለጽ እናያለን አይደለ? እነዚያ ፊቶቻቸው የበሩትማ ይላል ፊቶቻቸው ብርሃን የሆነ እነዚያ ጻድቃን እና ጽድቅ በብርሃን ሲገለጽ ኃጢአት ደግሞ በጥቁረት ይገለጻል። የመሸከም ጉዳይ በሱም አይደለም። ስለዚህ ይሄንን ይመስላል። ወደ ሌላ ቪዲዮ መሄድ እንችላለን። አሊያም ደግሞ ይሄ ወገናችን ሌላ ሀሳብ እንግዲህ ካለው መቀጠል እንችላለን። እኔ የምለው እንትን አታዩም እንዴ? ደብል ስታንዳርድ እንዴት ነው? ኢምራን በተለይ ትላንትና ነው መሰረት አስተያየት የነበረ ቪዲዮ አለና ከኡስታዝ ወሂድ ጋር ደብል ስታንዳርድ እሱ ላይ አታዩም? እዚህ ላይ በየትኛው ሀሳብ ይሄ ስለ እንትን አይደለም እኮ ይሄኛው ስለ ሸክም ሀገር አላስወድ ኃጢአት የሚሸከም ኢሳያስ 6:6 ላይ ጠቅሳለህ እኮ። ኦኬ አየ አንተ ማውጣት ትችላለህ ከቻልክ ጥሩ ነው። ኢሳያስ 6:6 ላይ ምን ይላል? ያው ኃጢአት ላይክ ምናልባት መጥቆር የሚለውን ነገር ካልሆነ በስተቀር መጥቆር የሚለው ነገር እኛ ለእነሱ ጋር ምናልባት እኔ አላገኘውም በበኩሌ ግን ከዛ አንጻር ባይሆንም ያው መሸከም የሚለው ነገር ወር ደግሞ ማጽዳት የሚለው ነገር ከዚሁ ከሀጀር ላስወድ ጋር ተያይዞ ስለሚነሳ ምናልባት እሱን ለማየት ያክል ነው። እና ኢሳያስ 6:6 ላይ አይተህ ከሆነ ከሱራፌል አንዱ እየበረረ ወደ እኔ መጣ፣
በእጁም ከመሰዊያው በጉጠት የወሰደው ፍም ነበር አለ እና ያ ፍም ምን አረገ? አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቷልና በደልህም ከአንተ ተወገዳለ፣ ኃጢአትህም ተሰረየልህ አለኝ። ስለዚህ በመሳም ምናልባት ከዚህ ጋር ተያይዞ የሚነገር ስለሆነ በመሳም ኃጢአት ጉጠት በመሳም ኃጢአት ይሰረያል ነው እነሱም ጋር ያለው ነገር እና አንዳንድ ነገሮች ከዚህም ጋር ምናልባት ብታዩት ሌላ ተጨማሪም ካለ ብትጨምሩበት። ጥሩ ነጥብ ነው እንግዲህ ያነሳኸው። ኢምሮ አለ አይ ቲንክ መኪና ውስጥ ስለሆነ ያለው ቤት አይደለም እንዴ? አይ ቤት አይደለሁም፣ ግን ችግር የለውም ይመቸኛል። እሺ፣ ስለዚህ እዚህ ቪዲዮ ላይ ጨርሰናል። የሚቀር ሀሳብ አለው ወገናችን? በቃ የቀረው ሀሳብ ዝም ብሎ ሌላ ማስረጃ ሲሆን ዝም ብሎ ሀሳቡን የሚደጋግመው የለውም። ስለዚህ የዚህ ሰው ይነጠቃልና ከዛ አንድ ቪዲዮ የእሱን አይተን ከዛ ይበቃ ማለት ነው። የዚህን ሰውዬ እንቀብረዋለን። ማወቅ ያለባችሁ ነገር ሙስሊም ወንድሞች አሁን ይህን ቪዲዮ የምናሳያችሁ ምን ያክል እንደሚዋሹ እና ምንም ማስረጃ እንደሌላቸው እንደተገነዘቡ ነው። እንግዲህ ሁለት ሀሳቦችን አነሳ። መጀመሪያ የካዕባን ፎቶ አመጣን። ይሄ ካዕባ ማለት ከጅነት የመጣው ተናገረ። ገና ቪዲዮ ሲጀምር ራሱ በውሸት ነው የጀመረው እና በውሸት መጀመር ትንሽ ይቀራል። ቢያንስ ሰው ሲዋሽ እኮ መሀል ላይ እውነት ካወራ በኋላ መሀል ላይ ሊዋሽ ይችላል አይደለ? ግን ሰው ሲጀምር ራሱ በውሸት ነው የጀመረው እና ምን ያክል አጭበርባሪ እንደሆነ አይታችኋል። ሲቀጥል ደግሞ በእስልምናችን ድንጋይ ኃጢአት ተሸካሚ ባስተምሮ የለም። ያው በክርስትና ያለው ወደ እስልምና ለማጣ ሲሞክር የሚያየ ነው። እናመሰግናለን። ቀጣይ አንድ ቪዲዮ ሰላምና ለመሰለ ሀሳቡን ጋር አስፈላጊ ከሆነ ከፍትልሃለሁ። ቁርአን ላይ አለ አላህ ስለ ሙስሊሞች አያወራም። አንድ ጊዜ እንኳን ስለ ሙስሊሞች አያወራም አለ። ሙስሊም ብሎ ያውቅም አለ። ግን ክርስቲያኖች ግን ቀኑ ሙሉ አለ ሙሉ ቁርአን ጋር ስለ አላህ ክርስቲያኖች ሲሰርባቸው ነው የሚውለው። ስለ ክርስቲያኖች ነው የሚያወራው እና ምንድን ነው እያለ ነው ያለው። ቪዲዮን ገብተዋል። እንደዚህ የሚደባለው እኔ እንጃ። እና ደግሞ እስከዛ ኢብሮ እንትን አዘጋጅ። እሺ እግዚአብሔር የተራገመበትን አዘጋጅ። እስከዛ ኢብሮ እና ወንድሞችም አዘጋጁ ስለማይመቸኝ እኔ ማለት ነው። ቪዲዮ እንድፈትላችሁ ሙስሊሞች ምንድን ነው የእናንተ ፈጣሪ ወይም አላህ ችግሩ ከክርስቲያኖች ጋር? ምክንያቱም በመጽሐፍ ቅዱስ አንድም ስፍራ ሙስሊሞችን ሲያወሳ ወይም ሲያነሳ አይተን አናውቅም። አንድም ቁጥር ላይ የለም፣ አንድም ምዕራፍ ላይ የለም ማለት ነው። ነገር ግን የእናንተ አላህ በቁርአናችሁ ብዙ ጊዜ ክርስቲያኖችንና አይሁዶችን ሳባውያንን ሲሳደብ እንመለከታለን። እንዲሁም ሲረግማቸው፣ ያጥፋቸው፣ ይቁረጣቸው ስንመለከታለን። ሱረቱ ኒሳ ላይ ወይም ደግሞ ሱራ 4 አንቀጽ 157 ላይ እንደዚህ ይለናል። ረገምናቸው እንደዚህ ላሉ አንዴ ወደኋላ መልሰው እስኪ በመጽሐፍ ቅዱስ ነው ያለው መሰለኝ። እስኪ አንዴ ወደኋላ ቤተክርስቲያኖች ምንድን ነው የእናንተ ፈጣሪ ወይም አላህ ችግሩ ከክርስቲያኖች ጋር? ምክንያቱም በመጽሐፍ ቅዱስ አንድም ስፍራ ሙስሊሞችን ሲያወሳ ወይም ሲያነሳ አይተን አናውቅም። አንድም ቁጥር ላይ የለም፣ አንድም ምዕራፍ ላይ የለም ማለት ነው። ነገር ግን የእናንተ አላህ በቁርአናችሁ ብዙ ጊዜ ክርስቲያኖችንና አይሁዶችን ሳባውያንን ሲሳደብ እንመለከታለን። እንዲሁም ሲረግማቸው፣ ያጥፋቸው፣ ይቁረጣቸው እውነት ነው በመጽሐፍ ቅዱስ ነው ያለው። አይደዛቁም ተፈጠረ መጀመሪያ የሆነ ሀሳብ ላይ አንድ ነገር ልበላቸው። መጀመሪያ ምንድን ነው ያለው? ያው ቁርአን ላይ ስለ ክርስቲያኖች ያወራ ብለሃል። ያወራል ስለ ጣዖት አምላኪያን የሚያወራ ስለ ጣዖት አምላኪያን እና ስለ እናንተ የሚያወራ ምንድን ነው? ጣዖት አምላኪ ስለሆናችሁ እና ፍጡር እየመለካችሁ ስለሆነ ነው። ጣዖት አምላኪያን ጣዖት ያመልካሉ፣ እናንተ ፍጡር ታመልካለች። ስለዚህ እባካችሁ እኔን አምልኩ፣ ፈጣሪያችሁ እኔ ነኝ፣ ጣዖት አታምልኩ እያለ ወላ ተቁሉ ሰላሳ ሶስት አምላክ አለ አትበሉ ኢንተሁ ኸይረን ለኩም ካላችሁበት ነገር ተመለሱ እያለ ጥሪ ያቀርብላቸው። አምላካችን ሀያል ስለሆነ ስለእናንተ እንኳን እዝነት ስላ ወይም ደግሞ ለእናንተ ራሱ ስለፈጠራችሁ ማለት አንደኛ ፖይንት። ሁለተኛ ፖይንት ደግሞ በመጽሐፍ ቅዱስ ራሱ ከእግዚአብሔር ስለ ጣዖት አምላኪ ያናወራ የለ እንዴ? እግዚአብሔር ሲጀምር ያላወራው የጣዖት አይነት እኮ የለም። የበዓል ጣዖት አለ፣ የበዓል ጣዖታት አለ። እሺ እንደዛ ከሆነ እግዚአብሔር ለምንድነው ስለ ጣዖት የሚያወራው? ሳላ እግዚአብሔር ለምን ስለ ጣዖት አወራ? መጽሐፍ ቅዱስ ላይ በጣም ብዙ ቦታ ላይ ጊዜ ጣዖት የበዓል ጣዖት አለ እና ወይፈን አለ። ስለነሱ እያነሳ አመለኩ እያለ ነው ይገላቸዋል። ምሳሌ እንትኖች የስማቸው ምንድነው? ሶላውያን እያለ ሶላውያን ጨረቃ ያመልኩ ነበር። ጨረቃን አምልኳል እያለ ስለነሱ ያወራል። ለምንድነው ስለነሱ የሚያወራው? መልስልኝ ሳላ። አሁን አስቡት አንተ ሳላ በእኔ ቦታ አሁን አስበው። ቪዲዮ ሰርቼ ቀጥታ መጥቼ እኔ ማለት ነው ቪዲዮ ሰርቼ ከዛ እንትን ያወራ መጽሐፍ ቅዱስ ላይ ጀምሬ መጽሐፍ ቅዱስ ላይ እግዚአብሔር ስለ ጣዖት አምላኪያን የሚያወራው ይሰርባቸዋል፣ ጣዖት አምላኪያ ያስገድላቸዋል ብዬ ብለህ ምን ትለኛለህ? ይህንን ነገር ከመጽሐፍ ቅዱስ አንድ ሁለት ጥቅሶችን ላሳያችሁ እና ኢየሱስ ለፈሪሳውያን ይናገራል። ሲናገር የሚናገርበት መንገድ አሁን ለምን ተናገራ እኮ አይደለም። ሐሰተኛ ትምህርት ካስተማሩ አላህ ዝም ብሎ እንዲያልፋቸው እንግዲህ መጠበቅ የለበትም። ስለ እናንተ የሚያወራው እናንተ አምላክ ላይ ስለዋሻችሁ ነው። ባይዘ እናንተ አምላክን ስላዘቀጣችሁ ነው። እናንተ አምላክን ስላዋረዳችሁ ትክክለኛው ክብሬ ይሄ ነው እናንተ ያላችሁት አይደለም ብሎ ነው እየተናገረ ያለው እንጂ እናንተ
እንግዲህ ሰዎች አይደለም ለማምላክ ሰዎች እንኳን ስለ እናንተ መናገር አይፈልጉም። ነገር ግን ሐሰተኛ ትምህርት ሳስቶ ከሆነ አዎ ጌታ አምላካችን ሪፊዩት ያደርጋቸዋል። አሁን ኢየሱስ ስለ ፈሪሳውያን እና ስለ ሙሴ ሕግ አዋቂዎች በዛ ጊዜ ስለነበሩ አይሁዳውያን ምን ብሎ ነው የሚናገረው ስንል የማቴዎስ ወንጌል ምዕራፍ 23 ቁጥር 17 የሚናገርበትን መንገድ ተመልከቱ። ሰው በጨዋ አሁን ጌታ አምላካችን ስለ እነሱ ሲናገር እንደዚህ አይደለም ያወራው። እናንተ ደንቆሮች፣ እናንተ እውሮች ማናቸው ይበልጣል? ወርቁ ነውን ወይስ ወርቁን የቀደሰው ቤተ መቅደስ ይላል። ወርቁን የቀደሰው። እናንተ ደንቆሮ፣ እናንተ እውሮች ማናቸው ናቸው የሚበልጡት? ኦኬ እንዲህ ብሎ ነው የሚናገረው ባይዘው አምላካቸው። የማቴዎስ ወንጌል ምዕራፍ 23 ቁጥር 19 ላይም የገዛ አምላካቸው ባይዘው አምላክ እንዲህ መናገሩን እኛ አናቅም። እናንተ ደንቆሮችና እውሮች ማናቸው ይበልጣል? መባው ነውን ወይስ መባውን የሚቀድሰው መሰዊያው ይላል። በሌላም ቦታ ሉቃስ ወንጌል ምዕራፍ 7 ላይ ተመሳሳይ ነገር ይናገራል። ደንቆሮች እያለ ነው የሚያወራው። የሉቃስ ወንጌል ምዕራፍ 11 ቁጥር 40 ላይ እናንተ ደንቆሮች የውጭውን የፈጠረ የውስጡን ደግሞ አልፈጠረም ምን ይላል? እንደዚህ ብሎ የሚናገረው ባይዘ አምላክ ነው። ፈጣሪ ያሳያችሁ። ለምንድን ነው ስለ ፈሪሳውያን የሚናገረው? ወገናችን ነህምያ እንኳን ደህና መጣ። ቆይ ሎድ እያደረገ ነው። ሳለ ሲገባ እነግርሃለሁ። እኔ ጋር አልገባም። ገብቷል። እንደዛ ከሆነ አሪፍ። አምላክ እንዴት ነው እንዲህ ያለ አንደበትን የሚናገረው ነው? ሰዎችን ለመገሰጽ። ለምሳሌ ኢምራን የሆነ ነገር አጥፍቷል እንበል። ኢምራን አንተ ደንቆሮ፣ አንተ ደደብ ብዬ ብናገር ምንድን ነው? ምን አይነት አመላለስ ነው? ምን አይነት ይሄ ቋንቋ ነው? ሰዎችን ለመገሰጽ እንዴት እንዲህ ያለ ነገር ይጠቀማል? ለምንስ ነው ደግሞ ስለ ፈሪሳውያንና ስለ ጻፎች የሚናገረው? አምላክ ነው ይሉታል ክርስቲያኖች ኢየሱስን አይደል? ይሉታል እኮ ኢየሱስ ክርስቶስ አምላክ ነው ይላሉ። ግን አምላክ ሆኖ የሚናገርበት መንገድ እናንተ ደንቆሮ የሆነች ሰዎች፣ እናንተ እውሮች እያለ የገዛ ቤተሰቦች ሰው ወላጅ ይሰድባል። እናንተ የእፉኝት ልጆች ይላቸዋል። እናንተ የእፉኝት ልጆች እዛ ጋር የቆሙትን ሳይሆን ከጀርባ በኩል ያሉትን ቤተሰቦቻቸው ነው የሚሰርበው። ባይዘ ለምሳሌ ከኢምራን ጋር ብጣላ እኔ ኢምራንን ነው እንጂ የሚሰርበው ብጣላ አልሰርበውም እኮ። ኢቭን የሚያስኬደው እኔ የኢምራን እናት ከሰደብኩኝ በጣም ከባድ ነው የሚሆነው፣ ምንም ባላጠፋቸው። አንተ እንደዚህ የሆንክ ልጅ ብለው ይህ በጣም ብልግና እኮ ነው። አምላክ ያሉት ግን እንደዛ ነበር ያደረገው። እናንተ የእፉኝት ልጆች እዛ ጋር የቆሙትን ሳይሆን ከጀርባ ያለውን ቤተሰብ ነው የሚሰርበው። ባይዘ ከዛ በኋላ አምላክ ይላል። ታዲያ ለምንድነው ኢየሱስ ስለ ፈሪሳውያንና ስለ ጻፎች የሚናገረው? ምክንያቱም ትምህርታቸው ሐሰተኛ ስለሆነ፣ ምክንያቱም የማይሆን ነገር ስላስተማሩ ልትል ትችላለህ። ታዲያ አንተ አምላክ እንደ ምጥ እንደመጣባት ሴትዮ ይጮሃል እያልክ ዝም እንዲል ነበር የፈለገው? ትንቢተ ኢሳያስ ምዕራፍ 42 ላይ ምን ብሎ ነው የሚናገረው? ኢሳያስ ሲናገር እኔ ከድሮ ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ፣ ምጥ እንደመጣባት ሴትዮ ይጮሃለሁ ነው ያለው አምላክ አላለም? መጽሐፍ ቅዱስ ላይ ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ። ልክፈትላቸው ጥቅሱ። ኦኬ ልክፈትላቸው። እንደዚህ ብለህ አምላክን ተክለኸው፣ ኦኬ እንደዚህ አምላክን አዋርደኸው እንዴት ዝም እንዲል ነበር የጠበቀው? ለሚሸውየው ላሳያ። እንደዛ ከሆነ ብራዘር ኦኬ ይኸውና፣ እንዴት ዝም እንዲላችሁ ነው የጠበቃችሁት? እንደዚህ ይላል ትንቢተ ኢሳያስ ምዕራፍ 42 ከድሮ ዘመን ጀምሮ ዝም ብያለሁ፣ እሺ ዝም ብዬም ታግሻለሁ። አሁን ምጥ እንደያዛ ሴት ጮኻለሁ። እኔ ዝም ብዬ ነበረ ድሮ፣ አይታችኋል። ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ደግሞ ታግሻለሁ። አሁን ምጥ እንደያዛ ሴት ነው ጮኸው። እንዴት ነው ምጥ የያዛ ሴት ጮኸው? ባይዘ እንደዚህ ላይክ ዚስ እንደዚህ ብለህ ተክለው አምላክን አምላክ ባይቆጣ ባይረግምህ ይገርምሃል። እኛን ይረግመናል። አይረግመሃል። ቁርአን እኛን ረገመን። ባይዘ ሴጣን እንደዚህ አላለም አምላክን። አምላክ እሺ ቆይ አንድ ነገር ልጠይቃችሁ። በየትኛው የመጽሐፍ ቅዱስ ጥቅስ ነው ሰይጣን እግዚአብሔር እንደዚህ ያዘቀጠው? አንድ ጥቅስ ጥቀሱልኝ። አንተ ሰው የምጥ እንደመጣባት ሴትዮ አትጩህ ብሎ ሰይጣን በራሱ አንደበት አምላክ እንደዚህ የቀበረበትን አንድ ጥቅስ የሚያመጣ ሰው ያምጣ። ክርስቲያኖች እንደቀበሩት። ታዲያ ሰይጣን ለመናገር ያልደፈረውን፣ ሰይጣን እንኳን የሚፈራውን፣ ሰይጣን እንኳን የማይደፍረውን አምላክ እንደዚህ ብለህ ከተከልከው በኋላ አምላክ ቢረግምህ ለምን ይረግመኛል ትላለህ? ናግባ የቅድቡ ልጅ ሰይጣን እነዚህ አምላክ ላይ ወሰን አለፈ ቢብራህ ምን ትላለህ? ተረገምኩ ይላል። ከዛ በኋላ መጥቶ እና ባይረግም ይገርመኛል። እንደዚህ ብሎ አምላክን ያዋረደ ሰይጣን የለም። እንደዚህ ብሎ አምላክን ያዋረደ ጋኔን የለም። ከጋኔንም በላይ ነው ቃሉ። ጋኔን ከሚናገረው በጣም የሚከብድ እጥፍ የሆነ ስድብ ነው የሰደብከው።
ሰይጣን አልታዘዝም አይደል ያለው? ጋይስ የምታስታውሱ ከሆነ ሰይጣን ምንድን ያለው? ሰይጣን እንግዲህ ወይ ደግሞ ኢብሊስ ምንድን ያለው? ከጭቃ ለፈጠር ከሆነ አልሰግድም። ከለቅተኒ ሚን ናር ወከለቅተው ሚን ጢን አይደለ? እሱም ከጭቃ ፈጠርከው አዳምን፣ እኔም ደግሞ ከእሳት ፈጠርከኝ። የቱ ነው የሚሻለው? እኔ ይሻላለሁ እኮ ነው። ኮራ አልታዘዝም። ከዛ ተረገመ። ለመረገሙ ምክንያት ምንድን ነው? አለመታዘዝ ነው። ስድብ እኮ አልነበረም። አልተሳደበም እኮ ሰይጣን አልተሳደበም። ባይዘ ይሄ ግን ይሳደባል። ክርስቲያኑ ልጅ ምጥ እንደመጣ አባት ሴትዮ ጮኋለሁ። እስኪ አባትን እንደዚህ በለው ይተክልሃል። አባቴ ቅድም እኮ ስትጠራኝ ምጥ እንደመጣ አባት ሴትዮ ነበረ ድምጽ በለው። እንደዛ ምሳሌ ነው በል፣ ችግር የለውም። ዳስ ኤግዛምፕል። እኛ እኮ ይሄ ምሳሌ ነው በል። እሺ በምሳሌ አባት ቢጠራና አባዬ Ay bu çocuk yemin ediyorum var ya heyecandan ölecek ya. ችግር የለውም። በምሳሌ እንኳን አምላክን ቀብረኸዋል ነው። ኦኬ ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬን ታግሻለሁ። አሁን ምጥና ማጣ አባት ሴትዮ ጮኋለሁ። አጠልም አምላክን። ኦኬ አባትን አጠልም ትፈራለህ። ሶ ቁርአን ላይ ቃተለሁሙላህ ይላል። አላህ ያጥፋቸው ብሎ ይረግማቸዋል። በነገራችን ላይ እርግማን ትንሽ ነገር ነው እንደውም ሲታይ። እናንተ እሳተ ጎመራ ቢዘንብባችሁ እኮ አይገርምም። እንደዚህ ካላችሁት በኋላ አምላክን እሳተ ጎመራ ቢዘንብባችሁ ማለት ነው። ኦኬ የሚገርም ነገር አይደለም። እርግማን እየኖራችሁ እየተነፈሳችሁ ጎመራ ቢዘንብባችሁ እንኳን ዩ ዲሰርቭ ኢት፣ በጣም ነው ዲሰርቭ የምታደርጉት። ስለዚህ መረጋማችሁ እንዳይገርማችሁ ለማለት ያለው። ኢምሮ ሀሳብ አለ እኔ ነው ወይም ኢምራን ነው ኢብሮ ነው ያልከው? ሁላችሁ ኢብሮ በእነሱ ላይ ስለ እርግማኑ በዛው ደብል ስታንዳርድ ማቅረብ ፈልጋለሁ እና አንድ ጊዜ ትልቁ ላይ ልሆንና አንድ ሰው ሽሪንክ ላድርግና እሺ ኦኬ ፊቱን ላዙረው እንዴ? ራይት እሺ ያው እርግማን አስመልክቶ እንደውም በእነሱ ይብሳል ባይብል ላይ ያለው እርግማን። ለምሳሌ መርገም ብቻ እኮ አይደለም ጋይስ፣ መርገም አንድ ነገር ነው አይደለ? ለምሳሌ ሁለተኛ ዮሐንስ መልእክት ምዕራፍ 1 ላይ ቁጥር 9 ጀምረን ብናየው ምን ይላል? ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር አምላክ የለውም አለ። ጥሩ በክርስቶስ ለሚኖር አብና ወልድ አሉት አለ። አምላክ የለውም ብሎ ያው ሰደበ ማለት ነው። አንደኛ አምላክ አለኝ የሚሉ ሰዎችን አምላክ ያሽ ማንም ወደ አንተ ቢመጣ ይህንም ትምህርት ባያመጣ በቤታችሁ አትቀበሉት አለ። በቤት አትቀበል። በቃ ምንም አይነት በቤት ማምጣት አይቻልም። አሁን የክርስቶስን ትምህርት ለማይገባ እንትን ለማይል ሰላም እንዳትሉት አለ። በቃ ጭራሽ ሰላምታንም ይከለክላል። ስለዚህ ሰላም የሚለው ሁሉ በክፉ ስራ ይካፈላል አለ። አሁን እንደዚህ አይነት ሰዎችን ኢየሱስ ደግሞ እዚህ በኢየሱስን ጉዳይ አስመልክቶ ምን ይላል መሰላችሁ? ለምሳሌ የአንደኛ ቆሮንቶስ ምዕራፍ 16 ቁጥር 22 ላይ ጌታን ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን። የተረገመ ይሁን ይላል። ያው እየረገመን ነው፣ ከነሱ በላይ የሚራገማል። ስለዚህ አሁን ኢየሱስን የማይወድ ቢኖር አሁን በእነሱ አስተምሮ አይነት እኛ ያን ኢየሱስ አይደለም በእውነተኛ የምንወደው በእነሱ አይነት አስተምሮ። ስለዚህ ምንድነው የተረገመ ይሁን እያለን ነው፣ እኛን የተረገመ ይሁን እያለን ነው። በሌላም ብንቀጥ በጣም ብዙ ልናመጣ እንችላለን። ለምሳሌ ዮሐንስ ራእይ ዮሐንስ ራእይ ምዕራፍ 22 ቁጥር 18 ላይ እሺ አሁን ከምን አንጻር ሊባል ይችላል የሚለውን ይህንም ቢያዩ ይረዱ ነበር። በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማ ሁሉ እኔ መሰክራለሁ አለ። ማንም በዚህ መጽሐፍ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል አለ። መጽሐፍት እዚህ መጽሐፍ ላይ ያለ መቅሰፍት በአጠቃላይ መጽሐፉ ላይ የጨመረ ሰው ከነ ማለት ነው የሚያገኘው ማለት ነው ከነ። ስለዚህ አሁን ምንድነው እኛ ቁርአን ላይ አላህ ሱብሓነሁ ወተዓላ እዚህ ቁርአን ላይ ሲናገር የኛ ምንድነው ወቃለት اليهود عزير ابن الله وقالت النصارى المسيح ابن الله አለ። እንግዲህ ዑዘይር የአላህ ልጅ ነው አሉ ይሁዲዎች፣ እንዲሁም ደግሞ ነሳራዎች ምን አሉ? መሲሑ የአላህ ልጅ ነው ብለው ተናገሩ። ይሄ ምንድነው? ذلك قولهم بأفواههم يضاهئون قول الذين كفروا من قبل አለ። قاتلهم الله አለ። አዎ እንዴ ትክክል የተናገሩት ነገር እኮ ሐሰት እኮ ነው። ሐሰት ነው የተናገሩት ነገር። አዎ ትክክል ነው። የአላህ እርግማን ይሁንባቸው።
መጽሐፉ ነው የሚለው። አላህ ስብሐነ ወተዓላ ነው ያለው። አላህ ያጥፋቸው ማለት ያንን ነው። ስለዚህ በተመሳሳይ ሁኔታ እነሱ ጋር ያለውን ለምንድን ነው የማይቀበሉት ነው? እና ምን ያርጋቸው? እሺ አሀ ጀነት ያስገባቸው እንደዚህ የሚሉትን ሰዎች ወይስ ምን ይበላቸው? እና የእነሱ ሲሆን ለምንድን ነው እንትን የማይለው የሚለው ነገር ብዙ አለ። እስቲ ለምሳሌ አንድ ልጨምርና ትንቢተ ሚልክያስ ምዕራፍ 2 ላይ ለስሜ ክብር ትሰጡ ዘንድ ባትሰሙ በልባችሁም ባታደርጉ ይላል የሰራዊት ጌታ እግዚአብሔር፣ እርግማንን እሰድባችኋለሁ አለ። እርግማንን እሰድባችኋለሁ የሚለው ማን ነው? እሺ በረከታችሁንም እረግማታለሁ አለ። እሺ አሁንም በልባችሁ ያደረጋችሁትንም ማነው አላደረጋችሁትም እኔ ረግሜያታለሁ አለ። ያላደረጋችሁትም ስለዚህ እግዚአብሔር ይራገማል። በቃ ባይብል ላይም ይራገማል። ምንድን ነው የሚገርመው ነገር ነው። ስለዚህ ይህን ይመስላል። ሳላ ቀጥሉ ኢንሻላህ። ያው ሌሎች ወንድሞች ሀሳብ ካላቸውም ይቀጥሉ። ያ አህመድ ፒኬ ቀጥሉ ወይ ኢምራን ፒኬ እኔ በማጠቃለያ ነገር ብዙም ካሜራታችን ለማት አልችልም። እሺ አጀባ አሁን የዚህ ልጅ 2 ቪዲዮ አይተናል። በ2 ቪዲዮ ብቻ ምን ያክል እንደሚዋሽ አይተናል። 3ኛ እንጨምራለን። ያው ገብቶ ነበር አይቲንክ ገስት ላይ እና ማሻአላ ገስት ላይ መግባቱ ራሱ ትንሽ ድፍረት ትንሽ ቆፍጠን ብሏል ማለት ነው። ትንሽ ጀግንነት ነው እና ማሻአላ ገብታ መሞከር ራሱ አንድ ነገር ቢወጣ ራሱ ወጥቷል። እንግዲህ አልመጣም እስካሁን፣ ግን ገብቶ ራሱ መሞከሩ አንድ ጥሩ ነገር ነው እና እንቀጥልበታለን። አሁንም ሁላችሁም ታተባርጉ። ስለዚህ አሁን ምን አየህ ጀማ ክርስቲያን ወገኖቻችን መጽሐፋቸውን እንደማያነቡ አየህ። መጽሐፋቸውን ይጥሉትን ባላ እየመተው እስልምና ላይ መተው ይጠይቃሉ። ምንድን ያለው አላህ ለምንድን ነው ክርስቲያኖች ቁርአን የተናገረው አለ። ግን መጽሐፉ ስለ ጣዖት አምላኪያን ስለ አይሁዳውያን ያወራል። መጽሐፉ የእሱ መጽሐፍ እሱን አኑ ሸፈና ምን አለ ባላየ በጣና እስልምና ላይ የራሱ አሮባት የሰታ ማሳላችን እንደሚባል ሆነና እኛ ግን እየከፈተ አሳይታ እስልምናም ላይ መልሰናል። እናንተ አምላክን እየሰደባችሁ ቅድም ሳለ እንዳይታያቸው አምላክ እንደ እርጉዝ ጮኸ እያላችሁ ዝም ይላችሁ ያምራችኋል። ክርስቲያን ወገኖቻችን አምላክን ያንቆሽሻችሁ እና ፕሊስ ይሄን ለመጨመር ሶስተኛ ቪዲዮ አለ። ሻይን አጠቀሉት እና 3ኛ ቪዲዮ ደግሞ አለ አንድ። ከዛ ቀጥላለን። ይሄን ሰው ደግሞ እንቀብረውና ሌላ ደግሞ አመጣላችኋለሁ። ያ ሰው ጥያቄ የሆነባቸው ቪዲዮ ቴሌግራም ላይ ላኩልኝ። ሳላቀጥል ያ ሌላኛው እንግዲህ ለማጠቃለል ያህል ምንድን ነው የእናንተ አምላክ ስለ ክርስቲያኖች ይናገራል፣ የእናንተ አምላክ ስለ አይሁዳውያን እና ስለ ሌሎች ይናገራል ይላል። አንዴ ኢብሮ እስከዛ ሳላ እስከሚመጣ እግዚአብሔር ያላወረ የጣዖት አይነት አለ እንዲህ በየስማቸው ምሳሌ ምን አለ ኢየሱስ እግዚአብሔር ምን መሰላችሁ? ኦሪት ላይ ሶሪያውያን አለ ሶሪያውያን እግዚአብሔር የተራራ አምላክ ነው የጨረቃ አምላክ አይደለም የምድር አምላክ አይደለም ብለዋል አለ። ስለዚህ እኔ እነሱ ላይ እርግማን ያደርጋ ይደግዳላቸዋል። ተገደሉ። 200 ሰዎች ተገድለዋል በአንድ ቀን። እግዚአብሔር ያስገድሏቸዋል። ጥፋታቸው ምንድን ነው? እግዚአብሔር ተራራን አልፈጠረም ማለቸው። አስቡት። እግዚአብሔር አምላክ እንደሆነ ያምናሉ፣ ግን እግዚአብሔር ተራራ አልፈጠረም ሲሉት አስደፋቸው እና ለምን አንድ አስገድሏቸዋል። ሁለተኛ ደግሞ ከመገደልም አልፎ ደግሞ ስለነሱ ያወራል። መጽሐፍ ቅዱሳቸው ስለነሱ ይወራል። ክርስቲያን ወገን ሲጀመር ሳላ መጽሐፍ ቅዱስ የማያወራው ነገር አለ እንዴ? ወላሀታ እሱን ተውትና ሴተኛ ዳይሱ ታወራለች እኮ መጽሐፍ ቅዱስ ላይ አይደል? ክፈትላቸው አንዲ ሳላ እሱን ከዚህ በቃና እሱ ሳይሆን ቆይ እግዚአብሔር መጽሐፍ ቅዱስ ላይ እኮ ስለዚህ ሴተኛ ዳሪ ያወራ። ሴተኛ እሱ አይደለም። ቆይ ቆይ ሴተኛ ዳሪ ያለችው እንትን ያለችው ቆይ በመንገድ ላይ እንትን አድርጊያለሁ እና እናንተኛ ባሌ መንገድ ወጥቷል። ያ ቆይ አምላክ አሁን አላህ ሲያወራ ባሌ መንገድ ወጥቷል እና ያለችን ብቅምሩ እሰማለሁ። ድምጻችን ተራራራበ። አምላክ ስለ አይሁዳውያን ለምን ያወራል ይላል። ምክንያቱም ስለዋሹበት ነው። አምላክ ስለ ክርስቲያኖች ለምን ያወራል አለ? ስለዋሹበት። የአንተ አምላክ እኮ አይደለም ትምህርት ዘጸአት ምዕራፍ 12 ላይ እርሾ ያለበትም ምንም አትብሉ፣ በቤታችሁ ሁሉ ውስጥ ቂጣና እንጀራ ብሉ ይላል። ማለት እርሾ ባረግበት ባላረግበት ቂጣ ብበላ ሳምቡሳ በላ ምን አገባው? እርሾ ያለበትም ምንም አትብሉ፣ በቤታችሁ ሁሉ ቂጣና እንጀራ ብሉ። እንዴ ለምን ያወራል? እኔ አውቃለሁ ምን መብላት እንዳለብኝ። ኦኬ ኩሽና ገብቶ ጭራሽ ማለት ነው መሶብ ውስጥ ያለውን ነገር ያወራል። አሁን ስለዚህ የሚያወራ አምላክ ይዞ ማለት ነው። አይሁዶች ትምህርታቸውን በተመለከተ ኢየሱስ ያቀናናል ብለው መናገራቸው ሐሰት ነው። ትልቅ ትምህርታቸውን እኮ ነው ያፈረሰባችሁ እዛ ቦታ ላይ። ስለ ቂጣ እያወራ አንተ ትምህርት ለምን ተነካትላለህ? የሚያወራው ነገር ጠፍቶበት ማለት ነው። የሚያወራው ነገር ጠፍቶ ስለ ቂጣ ነው የሚያወራው፣ ስለ እርሾ ነው የሚያወራው። በእርሾ በቅቶ አይጋገርም ይላል። ሹፉ በእርሾ ይኸው
ዘሌዋውያን 6:17 ላይ በእርሾ ቦክቶ አይጋገርም። ይጋገራል ይጋገራል። እኔ ራሱ አውቃለሁ። በእርሾ ቦክቶ አይጋገርም። እንዴ ምን አገባው? ይሄን እህቶች ይጨነቁበት፣ የመዳም ቅመሞች ይጨነቁበት እንጂ እርሾ ገባ አልገባ፣ ቂጣ በላ አልበላ አሁን ምንም የሚመለከተው ነገር አልነበረም። ስለዚህ የሚያወራ አምላክ ይዘህ እንዴት የክርስቲያኖችን ትምህርት ነካ ለምን ትላለህ? እንዴት እንደዚህ? አላሁ አክበር። በጣም ነው የሚገርመው። ይምሩ ምን ነበር ክፈት ያልከኝ ሀሳብ አለ እዚህ ላይ? እዚህ ጋር ሀሳቢ ያጀማ አስቡት እንግዲህ አምላክ ይህን ሁላ ሲያረቁ ሳላ ስለ ራሱ አስረድቷል እንዴ? ስላሴ አቡን ለመፍት ብዙ አስረድቷል መጽሐፍ ቅዱስ በፍጹም የለም። ግን እግዚአብሔር ስለ ራሱ ማስረዳቱ ማለት ነው። ስበሉ እርሾ ተጠቀሙ፣ ቂጣ ጋግራችሁ እንጀራ ብሉ ይልሻል እንዴ? ይሄ እኮ የሴቶች ጉዳይ፣ ሴቶች ያነቁበት በቃ እናቶቻችን ያውቃሉ። የምበላ ጠፍቶ አንዲ ሳለ እኔ የምበላውን አውቃለሁ፣ የሚፈልገውን አውቃለሁ። እግዚአብሔር እኔ የፈለጉት የሚበላውን ሳይሆን ስለ ራስን ስለ ስላሴ ንገረኝ ነው። ግን መጽሐፍ ቅዱስ ላይ ያለው እግዚአብሔር ስለ ስላሴ ሳይሆን የሚነግረኝ ስለምንድን የሚነግረኝ ስለ እንጀራ ይነግረኛል። እና በጣም ያሳዝናል። እኛ ስላሴ አሁን የፈለግኩት እንትን የሚሆን ዛሬ ህዝበ ክርስቲያን መካራ የሚባለው ለምንድን ነው ወይ? ስለ እንዴት ካካንም እንዴት መሸፈን እንዳለብን እኮ ይናገራል። ያ በአካፋ ትመሰ እንዲህ ዝቀህ ምናምን እንትን ዘዳግም 23:12 ላይ ማለት ነው። ያ ምንድሮ የሚለው መሰላችሁ? ወደ ሜዳ ትወጣበት ዘንድ ከሰፈር ውጭ ቦታ ይሆንል ይላል። ካካ ቢመጣባችሁ ነው። አሁን እናውቃለን፣ ይህንን እናውቃለን የት መሄድ እንዳለብን። ወደ ሜዳም ትወጣበት ዘንድ ከሰፈር ውጭ ቦታ ይሆንልህ፣ ከመሳሪያም ጋር መቆፈሪያ ያዝ፣ በሜዳም በተቀመጥክ ጊዜ ትምስበታለህ፣ ዞረህም ከአንተ የወጣውን በአፈር ትከድነዋለህ ይላል። እና ወደ ውጭ ስትወጡ አካፋ ይዛችሁ ውጡ ይላል። ልክ ድመት እንደምታደርገው ማለት ነው። ከዛ ቆፈር ታደረጉና አስቀምጣችሁ እንትን አደረጋችሁ። ከዛ ትምስበታለህ ይላል። አፈሩን እንደዚህ ትምስበታለህ። አምላክ እግዚአብሔር ሊያድንህ ጠላቶችንም በእጅ አሳልፎ ሊሰጥ በሰፈር መካከል ይሄዳልና፣ ስለዚህ ነውረኛ ነገር እንዳያይብህ ፊቱን ከአንተ እንዳይመልስ ሰፈር የተቀደሰ አይሆን። ካካ ያደረጋችሁትን ሸፍኑት፣ እኔ ስመጣ እንዳላየው ያንን ካካ ይላል። እና እንዳይረግጠው ፈርቶ ይመስላል። ኢብራሂም ምን ትላለህ? መሰለህ እኔ ስመጣ አምላክ እግዚአብሔር ሊያድንህ ጠላቶችህን በእጅ አሳልፎ ሊሰጥ በሰፈር መካከል ይሄዳልና አለ። ወደ ሰፈር ሲመጣ እንዳያይብህ አይተዋል። እንዳያይብህ እኮ ነው የሚለው አውዙ ላ አንድ ያስመርበትም እንዳያይብህ እኮ ነው የሚለው እግዚአብሔር እንዳያየው። ስለዚህ እግዚአብሔር አላየውም ማለት ነው። አስቀድሞ እግዚአብሔር ለማየት መምጣት አለበት ማለት ነው። እግዚአብሔር ወደ ሰፈር ሲመጣ ጦርነት ሊዋጋ ሲመጣ እንዳያይብህ ሸፍነው ካካህን አለ። ካካው ይሸፈናል እና አውዙ ቢላ ይሄ ይደብራል፣ ወላሂ ይደብራል። አቡሴ መጨረሻ ቃ ይደብራል። ይህንን እየተናገረ እንዴት ነው ቁርአን ስለ ክርስቲያኖች ያወራል? ስለ ካካ እያወራ ማለት ነው። እዚህ ጋር እንደ ድመት ሸፍነው የሚል መጽሐፍ ይዘህ አምላክ ስለ ቴዎሎጂካል ነገራቶች ሲያወራ ለምን ያንቀሃል? እና ይህ ምንም የማያስኬድ ነገር ነው። ወደ ቀጣይ ሀሳብ መሄድ እንችላለን። ይምራን ይህን ሰው ግን ዝጋውና ሌላ ሰው ይህን ሰው መጨረሻ የተናገረው ነገር አሳይተን በቃ ተሳዳቢ እናሳይና እንዝጋ። ይህን ሰው እንዲ ልቅበርላቸው። እስካሁን ያው እንደ ዋሻ አሳይተናቸዋል። ይሰማል? ሰላ ያ ትሰማለህ? ይሰማቸዋል? ቅዱስ እስልምና ያለ ውሸት እንደማይቆም አውቃለሁ። እየተከታተላችሁ ግር በግር አዑዙ ቢላሂ ሚነ ሸይጣን ረጂም። ኧረ ወገን አይበቃህም? በአለ እንደዚህ ተዋርደህም እስልምና ለውሸት ትላለህ? በአለ ገና ቪዲዮ ሰረኮ ማሽት ጀምራ እሱ እኮ ነው። እስካሁን አይታችኋል እንዴት እንደዋሸ እስልምና ላይ ማለት ነው። እስልምና ላይ ጥቁር ድንጋይ ኃጢአት ተሸከማ ብሎ ዋሽቶ ከአበባን ከሰማይ ነው ወረደ ብሎ ዋሽቶ ከዛ መጥቶ እዚህ ጋር ተመልከቱ። እስልምና ያለ ውሸት እንደማይቆም አውቃለሁ። እየተከታተላችሁ ግር በግር ቪዲዮ ማስጠፋት በጣም ይገርማል። ውሸት ብሎ ተናገርና ስድቡን ስማ እና ምናለ ቪዲዮዎች ጠፉብኛል እና ቪዲዮዎች ጠፍታችሁብኛል። ቪዲዮ አጠፋ ቲክቶክ ነው። ቪዲዮ በጣም ስርዓት ስለሌለው ውሸት ስለሆነ ቲክቶክ ራሱ አጠፋብን። እሺ ስማ፣ ቪዲዮ በማስጠፋት እውነት ማስጠፋት ይችላል። በእኔ ውስጥ ያለውን ማስረጃዎች ግን ማስጠፋት አንችልም። አካውንቱንም ብትፈልጉ አዘጉት። ልክ እንደ ነቢያችሁ የሚስቱ ቀሚስ ውስጥ እንደሚገባ ሰማሁ አይደለ ያለው ስድብ ጀመረ። ሰምታችኋል ያለውን ስድብ ጀመረ። በቃ አልተሳካለትም። ሲጋለጥበት እኔ ቪዲዮ ሰራ ምንድን ነው ያለው? ነብዩ አይሻን ተብሎ ወደ ስድብ ገባ እና በጣም ያዘ። ቀጥሎ ግን እዚህ ጋር ሳላ አንድ ነገር ልንገርህ ተቀጥላለሁ። ምንድን ነው ያለው? ማስረጃዎች አሉ። ሰምተዋል ያለው
ማስረጃዎች አለና ማስረጃውን ላሳያህ። ግን ከዛ በፊት ማለት ነው ማነው ውሸታም ማለት ኢየሱስ ራሱ አልዋሸም። ኢምራን ውሸታም የሚለው ማን እንደሆነ እዛ ላይ ብትሄዱ ደስ ይለኛል። አይ ውሸት እሱ ላይ አዘጋጁ፣ እሱን አዘጋጁት በደንብ እናንተ። ሀሳቡ ላይ ብቻ ነገር ሳሊሃም አዘጋጀው። ስለዚህ ሙስሊም ወንድሞች አይታችሁ ከሆነ ሲጋለጥበት ቪዲዮ ሲሰራበት ምንድን ያደረገ ቀጥታ ወደ ስድብ ገባና ነብዩ እንደዚህ አደረጉ ብሎ በጣም ስድብ ተሳደበ። ግን የሚገመው ነገር መሰላችሁ እዚህ ጋር ምን አለ? እኔ እኮ ማስረጃዎች አሉኝ አለ። ገባችሁ? ስድቡን አቁምና እኔ በውስጤ ማስረጃዎች አሉ። ማስረጃውን ስማው፣ ማስረጃውን ስማ ሳለ እናንተ ብብላችሁ እናንተ እንግሊዝኛው ከላይ በደንብ ተከታተሉ። ኢብኑ አወይድ ቢን ዑመር ከአባቱ እንዲህ ብለዋል። እንግዲህ ሰውየው አማርኛ እንኳን ለማለት ስሙ በደንብ ሳሊሃ በደንብ አጋደምጣ ኢብራሂም በደንብ አጋችሁ ትኩረት አድርጉልኝ። ይሻ እንዲ ስሙ ዑመር በሁለቱ ማዕዘናት ላይ ተጣብቀው ነበር። ከነቢዩም ሰሃቦች ወይም ኮምፓኒን ወይም ደግሞ የእሱ አጋሮች የነቢዩ ሙሐመድ ማለት ነው እንዲም ሲያደርጉ ባላዩቸው እንኳን እንዲሁ አልኩ። አቡ አብድርህመን ሆይ ከነቢዩ ሰሃቦች አንዱንም ተንበርክኮ ባላዩበት ሁኔታ በሁለት ማዕዘኖች ላይ የሙጥኝ ማለት ሳላ የገባ ነገር የገባች ነገር ነው። ሰውየው እንኳን እንግሊዝኛ ቀለና አማርኛ እንኳን በትክክል አያነብም። ጎግል የተረጎመለት የጎግልን እንኳን አላነበቡም። ሳሪ እየሰማኸኝ ነው? ጎግል ይሄ ጎግል ጎግልን እንኳን በትክክል ያለው ገብቶ አንዴ ልገምላቸው ኃጢአት የምንሰጠው ይሆናል። ተመልከቱት እናንተ ብብላችሁ እናንተ እንግሊዝኛው ከላይ በደንብ ተከታተሉ። ኢብኑ አወይድ ቢን ዑመር ከአባቱ እንዲህ ብለዋል። ዑመር በሁለቱ ማዕዘናት ላይ ተጣብቀው ነበር። ከነቢዩም ሰሃቦች ወይም ኮምፓኒን ወይም ደግሞ የእሱ አጋሮች የነቢዩ ሙሐመድ ማለት ነው እንዲም ሲያደርጉ ባላዩቸው እንኳን እንዲሁ አልኩ። አቡ አብድርህመን ሆይ ከነቢዩ ሰሃቦች አንዱንም ተንበርክኮ ባላዩበት ሁኔታ በሁለት ማዕዘኖች ላይ የቡጥኝ ማለት ነው። የቡጥኝ ማለት ነው። የቡጥኝ ይነከዋል። ስለ ሁለቱ ሩክኖች የሚናገረው ሀዲስ ነው አይደለ? ይምራል ከሁለቱ ሩክኖች የሚለውን ቡጥኝ ብሎ ተረጎመ። ሀዲሱን ብታነብላቸው ወረበል ከአባ ሙስሊሙ ከዛ ሰው አርጎ ያየው እናንብበው። ሀዲሱ የሚያወራው ሌላ ፖይንት ሀዲሱ እናንብበው። በቃ ክፈቶች ቁጥሩ ንገረኝ። ጃሚዓ ትርሚዚ 959 ትርሚዚ 950 የቡጥኝ አለ። እንግዲህ አማርኛ እንኳን ሰውዬው። ስለዚህ ሙስሊም ወንድሞች ይሄ ሰውዬ የምናወቃቸው ስለዚህ ሰውዬ አንድ ምን ያክል ለማዋሽ አሳይተናችኋል። ሁለተኛ ደግሞ ማስረጃ እንደሌለው ማንበብ እንደማይችል ተሳዳቢ እንደሆነ ቃል በቃ ምንድን ያለው ነብዩ አለ የአይሻ እንትን ውስጥ ገቡ ነው ያለው። አስቡት እንግዲህ ይሄ አይደብርም? በአለ አሁን ምሳሌ ኢየሱስ የማርያም እንትን ውስጥ ገባ ብዬ ብናገር እና እኔ ሙስሊም አላደርገው አምላክ ይከለክለኛል፣ ግን እናንተ ትሳደባላችሁ። እና ክርስቲያን ወገኖቻችን ባካችሁ አትዋሹ እሺ። ቅዱሳንዬ ማሸት የለበት። ሲቀጥል ደግሞ ከውሸትም አልፎ ደግሞ ባካችሁ ማስረጃ በማስረጃ እንጂ እና መጀመሪያ ተማሩ፣ ቢያንስ በአለ አማርኛ ተማሩ። ሳለ ሀዲሱን ክፈለው ሚዩት ነው። ኢብሮ ደግሞ እዚህ አሁን እንትን ላይ ሀሳብ አዘጋጅ ስለ ክርስትና ያለው ከዛ ሰው እንቀይራለን። ሙስሊም ወንድሞች ጥያቄ የሆነባቸው ቪዲዮ ጋር ቴሌግራም ላይ ላኩልኝ። እንደዚህ የከፈተ ሪያክት እናደርግበታለን። ሳላ ሚዩት ነው። አሁን እያወራው ነበር እና የጠቀሰው ሀዲስ ይሄ ነው 959 ጃሚዓ ተርሚዚ ከላይ በኩል ኢብኑ ዑመር ዋዝ ክሊንቺንግ ቱ ኮርነርስ ብሎ ይናገራል። ሁለቱም ኮርነሮች ይነካል ነው። ግልጽ ነው። መንካት ነው አለ ሄዶ በቡጢ ቤቱ የሚመታ ወይ ደግሞ ምናምን የለም። ግልጽ ነው። እና ቡጢ ብሎ የሚተረጉመው ይሄ ወገናችን የትኛውን ነው? የትኛውን ፓርት ነው? ሶ ሰይድ ኢት ኢዝ ቢካዝ አለ አይ ዱ ኢት ቢካዝ እኔ አናረገዋለሁ ምክንያቱም አይ ሂር ደ ሜሴንጀር ኦፍ አላህ ሰይን የአላህ መልእክተኛ እንዲህ ሲል ስለሰማሁት። ተቺንግ ዘም እነርሱን መንካት ተች ማድረግ ምን ማድረግ ነው አለ ዘም አቶንስ ፎር ሲንስ ተቺንግ ዘም እነርሱን ተች ማድረግ ነው። ተች ማድረግ ሲባል በቡጢ መምታት አይደለም። ሀጀር ረሱልን ሰው ሄዶ በቡጢ አይነካም። ተቺንግ ዘም ይላል ሌላኛው ሀዲስ ላይ ኤርዝስ ሲንስ አይደለ ወይ ደግሞ ዘም አቶንስ ፎር ዘ ሲንስ ለኃጢአት ምንድነው ኃጢአትን ያስተሰርያሉ። እነሱን የነካ ኃጢአትን ያስተሰርያል። ኃጢአትን የሚያስተሰርያው ደግሞ አላህ ሱብሃነሁ ወተዓላ ነው። ድንጋይ አይደለም። ድንጋይ ሊጠቅምም ሊጎዳም አይችልም። ስለዚህ ተቺንግ ማለት መንካት ማለት ነው እንጂ በቡጢ መደብደብ አይደለም። በቡጢ መምታት አይደለም። ስለዚህ በቡጢ መምታት ማለት ሌላ ነገር ነው። ፓንች ነው። ፓንች የሚል ቃል ነው የምንጠቀመው አይደለ ወይ? ፓንች ምናምን ብሎ ነበር የሚያስቀምጠው። ተች ነው ያለው። ተች ደግሞ
መንካት ነው እንጂ ቡጢ አይደለም። ለቡጢ ከፈለግ ፐንች የሚል ቃል ነው የተጠቀመው እና መሰረታዊ የሚባል የእንግሊዝኛ ትምህርት እንኳን አያውቁም። የሆነ በጣም ቀላል ነገራቶች እንኳን ያመልጧቸዋል። ሁለተኛ ክፍል መማር የነበረበትን ትልቅ ሆኖ ፂም ምናምን አለው ባይዘ ትልቅ ሰው ነው አይደለ? ስታዩት ይመስላል ትልቅ ሰው ይመስላል። እነዚህ ስናየው በመልክ ደረጃ ቢያንስ 25 ዓመቱ 26 ዓመቱ ይሆናል። እስቲል 25-26 ዓመቱ ሆኖ ግን እንግሊሽ አይችልም። ታችም እና ፓንች አያውቅም እና በጣም የሚያሳፍር ነገር ነው። አየ በቃ ይህን ሰውዬ ከዚህ በኋላ ቀብረነዋል። ያው መጥቶ ነበር ወጣ። አይታችሁ እኮ ገባና ምናምን ሳዩ አላዋጣውም እና ወጣ። አሁንም ወገናችን እዚህ ቁጭ ላይ እየተማርክ እንደሆነ አውቃለሁ። ሳላ ማሻለ በደንብ አድርገህ አስተምረዋል። እየተማረ ነው እና አይቼዋለሁ። እኛ ምንም ስላለ እውቀቱ ካለ ግባና ራስህ ዲፌንድ አድርግ። ተደብቆ ቪዲዮ መስራት አይደለም እውቀት። ግባና ሞግተን ከዛ ተምረን አስተምረን ልካል ይቻለ ወገናችን። ያው ግን ሙስሊም ወንድሞቼ ገብቶ ራሱ ነበር ወቁት። እሺ እዚያች ገብቶ ግን ድጋሚ አልበቃ ወጣ። በቃ አያንና እንደማይሆን ሲገባ አመለጠ። እሺ ይህን ሰው ከዚህ በኋላ ስለሰው ያናሆነ ቀብረነዋል። ሌላ ሰው ደግሞ አምጡልኝ። ቲክቶክ ቴሌግራም ላይ ላኩልኝ። ሌላ ሰው ወንድሜ ብሮ ኢየሱስ የዋሸበትን አሳየንና ያው ጃስት መጽሐፋቸው ያለውን እናሳያቸውና ከዛ ርዕስ እንቀይራለን። ቀጥል ኢንሻላህ። በመጀመሪያ ያው ቅድም አሁን ሳላህ ያለው ላይ ቅድም እንትን ብዬበት ነበር እና አይታችሁ ከሆነ ጉጠት ምን አይነት ነው ግን ጋይስ? ሳላህ ጉጠት ምን አይነት ነው? እንደዚህ ጠማማ ነገር ነው የሆነ እንደዛ ነገር ነው። ጎባጣ እሱን ነው የማውቀው። ጉጠት አይደለም እኔ የማውቀው። እና ያን የሆነ ጉጠት። ቆይ እስቲ ፎቶ ላሳያችሁ እስቲ አንዴ። ምናልባት ይሄ ሊሆን ይችላል ብዬ ገምቼ ነው። እና እስቲ ምናልባት ይሄ ከሆነ እስቲ አንዳችሁን እንትን ልበልና አንዳችሁን ሽሪንክ ላድርግና እስቲ ለሰዎቹ ላሳያቸው። በጉጠት እንትን የሚል ነገር ምናልባት እስቲ ከፎቶዎቹ አንደኛው ሊሆን የሚችለው ራሱ ጥቅሱን ስጠይቀው ነው። እንደዚህ ነው ያደረገው። ሲጀመር ተመልከቱ፣ ያደረገው እንደዚህ ነው። በፍም ይዞ ጉጠት ነገር ነች። ያው እዚህ ጋር ጥመት አላት እንደምታዩት። መልአኩ መጥቶ አፉን በዚህ ፍም በሆነ ነገር እዚህ አስሞት ይህን ጉጠት ስለሳመ ኃጢአቱ ተሰርዮለታል እያለ ነው። እና አንደኛ ስቶን የሚለውን ነገር ቅድም ፓንች ማለቱ በጣም ነው ማዝነው። እኔ ወላሂ በጣም እየሳኩ ነበር ብቻዬን። እና ኤኒዌይስ ይቅርና ወደ ዋናው እንመለስ። ምንድን ነው እያለ ያለው? ዮሐንስ ወንጌል ምዕራፍ 7 ሙስሊሞች ውሸት እንጂ አያውቁም ብሎ ነበር። እና እስቲ ማን ነው የሚዋሻው? ነው እናንተ ወደዚህ ባህል ውጡ አለ ኢየሱስ ሲናገር ማለት ነው። እኔ ጊዜ ገና ስላልተፈጸመ ወደዚህ ባህል ገና አልወጣም አላቸው። አልወጣም ኢየሱስ አልወጣም አለ መጀመሪያ። ይህንንም አላቸው በገሊላ ቀረ አለ። በገሊላ ቀረ። ከዛ በኋላ ምን አደረገ? ወንድሞቹ ግን ወደ ባህሉ ከወጡ በኋላ ሸውዷቸው ማለት ነው። በዚያ ጊዜ እሱ ደግሞ በግልጽ ሳይሆን ተሰውሮ ወጣ አለ። ልብ አድርጉ። አልወጣም ብሏቸው መጀመሪያ አልወጣም አለ። ከዛ በኋላ ወጣ። ይህ ውሸት አለ ታዲያ? ድብን እልም ያለ ውሸት ነው ማለት ነው። ስለዚህ መጀመሪያ እዛ ላይ ያለውን ነገር አጣርተ መምጣት ይጠበቅብሃል ማለት ነው። እና ቀጥሎ ያጀማ እኔ ጨርሻለሁ። አንድ ነገር እዚህ ጋር ልናገር እና ኢየሱስ ወደ በዓል ያልወጣበት ምክንያት እየተባለ አንድ የሚናገር ነገር አለ። እንደዚህ ነው። አንድ ጊዜ የኢየሱስ ተማሪዎች ኢየሱስ ጋር ይመጣሉ። ከመጡ በኋላ ኢየሱስ እዚህ ጋር አለ። ምን ይሉታል መሰላችሁ? ዓለም እናንተ ሊጠላ አይቻለውም፣ እኔ ግን ስራው ክፉ መሆኑን እመሰክርበታለሁ እና እኔን ይጠላኛል። እናንተ ወደዚህ በዓል ውጡ አለ። እናንተ ወደዚህ በዓል ውጡ፣ ሂዱ፣ እስኪ እናንተ ወደ በዓሉ ሂዱ አላቸው። እኔ ግን አልሄድም ወደ በዓሉ አላቸው። ከዛ በዚያም በገሊላ ቀረ ይላል። ወንድሞቹ ግን ወደ በዓል ከወጡ በኋላ በዚያን ጊዜ እርሱ ደግሞ በግልጽ ሳይሆን ተሰውሮ ወጣ ይላል አይደለ? ተሸፍኖ ምናምን ሄደ። እሱ በግልጽ ሳይሆን ተሰውሮ ወጣ። አሁን እዚህ ጋር ገና አለ ያው ሰዓት ያልደረሰ ማለት ያህል ነው። የት የምትለው ቃል ናት። እቺ ቃል ከመሰረቱ ኢየሱስን አልዋሸም እንዲባልለት የተጨመረ ነገር እንጂ ኦሪጂናል ኮፒዎች ያለ ሆኖ አይደለም። ይሄን በተመለከተ የራሳቸውን ኮሜንታሪ ክሪቲካል ኤክስፖዚቶሪ እንደ ፕራክቲካል እንደ ጋስፐል ኦፍ ጆን ባይ ጃን ጄሰን አሁን የተጻፈ ትልቅ በስኮለራቸው ነው እና ምን ብሎ ያስቀምጣል? The word translated yet ተብላ ተተረጎመች ቃል is not found አትገኝም in several oldest and most authoritative copies and was perhaps added to shield ለመከላከል ነው። ምን ለመከላከል? የኢየሱስን ቻርጅ ክሱ ለመከላከል ነው። አይታችኋል?
the word translated it's not found in several oldest and authoritative copies በጣም በጥንታዊ እና በአሉ በሚባሉ ስልጣን ያላቸው ኮፒዎች ላይ ያቺ ቃል በፍጹም አትገኝም ነው። ስለዚህ ሺል ለማድረግ ነው። ለዛ ጋስፐል አኮርዲንግ ቱ ጆን በዚህኛው መጽሐፍ ቅዱስ ላይም በቃ yet though very ancient is possibly not part of the original text ላይ የለችም። በቃ ፒሪየድ ለመከላከል ብቻ የተጨመረበት ነገር ነው እና ስለዚህ ማን ነው የሚዋሻው ነው? የገዛ አምላክን በዚህ ደረጃ ሲናገር ሲዋሽ እንግዲህ እናገኛለን። መጽሐፉን ያለው እኛ አይደለንም። ኢምራን ወደሚቀጥለው ቪዲዮ መሄድ እንችላለን። አይ በቃ ይሄ በቂ ነው። ቀጣይ ደግሞ ሳላህ እንደው እኔ ከየት እንደሚያወጣቸው ሳላህ ብታይ ደግሞ አዳዲስ ደግሞ መታ ትስቃለህ። አሁን ደግሞ መሰለ ያለ ቁርአን ፍርድ ቤት ይቁም እያለ ነው። ፍርድ ቤት ሊከሰም እያለ ነው ቁርአን። ኦኬ ሰምተሃል? እስቲ ይሄኛው ስንት ነው የሚጠጣው እናያለን። ስንት የጠጣ ነው የሚሆነው? ወላሂ እኔ ገርሞኛ ቆዳ ሳይግል። ኦኬ እሺ የት ነው የሚፈለፈሉት ነው? ይታያል አይደለ? ያ ይታያል። አስተምረው ልቀቁልን እባክህ፣ ሳይመሩ አይለቀቁ ፕሊዝ። አስተምራችሁ ልቀቁልን። እሺ ስሙ። ሰላማችሁ በያላችሁበት ይብዛ። ይሄኛው ቁርአን ሰላማችሁ በያላችሁበት ይብዛ። ይሄኛው ቁርአን ፍርድ ቤት የሚገባበት ገና ከበረስ ግምስት ላይ አወራው ማለት ነው። የት ነው የመጣው? ኖርማል ነው የጠጣ ነው የሚመስለው። ኖርማል አይደለም አነጋገሩ። እስቲ ሀሳቡ ኖርማል ከሆነ አነጋገሩን ትተን ሀሳቡ ኖርማል ከሆነ እስቲ እንስማው። አተርም ነው የሚለው ለመያዝ ቆይሻ እንዴ ዘጋቢ ቪዲዮ። ሰላማችሁ በያላችሁበት ይብዛ። ይሄኛው ቁርአን ፍርድ ቤት የሚገባበት ብዙ መስረጃዎች ስላሉ በዚህ ቁርአን ላይ ምክንያቱም የኢትዮጵያ ህገ መንግስት አንድ ሰው የፈለገውን ማምለክ እንዲችል ህግ ደንግጓል። አንድ ሰው ለምሳሌ እኔ ሙስሊም ከሆንኩ ክርስቲያን መሆን ይችላል። የኢትዮጵያ ህገ መንግስት ወይም የሰው ተፈጥሯዊ መብት ነው። ተፈጥሯዊ ሰው የፈለገውን ማምለክ ይችላል። ቁርአን ግን ይህን ህጎችን የሚደነግግ የሚቃረን ስለሆነ ቁርአንን ክርስቲያኖችንና አይሁዶችን የሚሳደብ ማለት ክርስቲያኖችን አላህ ያጥፋቸው። ስለዚህ አሁን ፍርድ ቤት የቆበሱ ከሰራ አንደኛ ምንድን ነው በቁርአን ላይ ክርስቲያን መሆናቸው ለመሻ አንደኛ በሃይማኖት ነጻነት የለም። አንደኛ ያዝልኝ እንዳረሰጻፋቸው አንደኛ ምንድን ነው ክርስቲያን ሙስሊሙ ነጻነት የለም። አንደኛ ሁለተኛ ደግሞ ምንድን ነው ይሳደባል። ረገመን ክርስቲያኖችን ረገመን ነው። እሺ እያለ የሚሳደብ ክርስቲያኖችን ባገኛችሁበት ስፍራዎች ሁሉ ግደሏቸው። ሶስተኛ ደግሞ ክርስቲያኖችን ባገኛችሁባቸው ስፍራ ግደሏቸው። እየመዘገብክ ነው። ሶስተኛ ክርስቲያኖችን ባገኛችሁበት ግደሏቸው። ክርስቲያኖች ከዓለም ተፈጥሮ ሁሉ በጣም ጠማማ ናቸው፣ እነሱን አጥፋቸው፣ አላህ አጥፋቸው እያለ የምራገም መጽሐፍ ስለሆነ ይህን መጽሐፍ ፍርድ ቤት ላይ እንዲቆም እናደርገዋለን። ይሄኛውን ቁርአን ማለት ቁርአን ፍርድ ቤት ሲቆም የቁርአን አካላት መጥተው ስለ ቁርአን ይከራከራል። እኛ ክሳችን በፍርድ ቤት ነው የምናስገባው። ለምንድን ነው ካላችሁ አንድ ዋን እሺ ከመጀመሪያ ሀሳብ ያተላግላችሁ እና ከዛ ትቀጥላላችሁ ወንድሞች። መጀመሪያ ሰውዬው ማለት ነው አቦራውን አይታችኋል። ያው በመጽሐፍ ቅዱስ መጠጣት እንደተፈቀደ ታውቃላችሁ። አንደኛ። ሁለተኛ ደግሞ ምንድን ነው ያለው ቁርአን ላይ ነጻነት የለም አለ። አያችኋል። ቁርአኑን ይዞታል በእጁ ቁርአን ገዝቶ በእጁ ይዟል። ግን የሚያሳዝነው ፓርት መሰላችሁ ቁርአንን ከፍቷል። ቁርአን ምንድን ነው የሚለው ላኢክራሃ ፊዲን በሃይማኖት ማስገደድ የለም። 4 ሱረቱል በቀራ 251 ጨረሰ። ቁርአን ምንድን ነው የሚለው እዚህ የያዘው ቁርአን እሱ ግን ምን አለ? ቁርአን ያስገድዳል አለ። ውሸት ከየት ነው ያመጣው? የለም ማስረጃ። አያቻ። ሁለተኛ ደግሞ ምንድን ነው ያለው? ሁለተኛ ምንድን ነበር ያለው? ሳላ ያ ወደዛ ከመሄዳችን በፊት እንግዲህ ይሳደባል ያለው እና ግድላቸው ይላል ነገር የተነገረ በሱረቱል ካህፍ ምዕራፍ 18 ላይ ቁርአን ምንድን ብለው የያዘው ቁርአን ነው። ግን ቁርአን አይከፍቱም። ቁርአን ይዛሉ ከፍተው ግን አያነቡትም። በጣም የሚያሳዝነው ፓርት እሱ ነው። ምንድን ነው የሚለው? እውነትም ከጌታችሁ ነው፣ ያሸም ሰው ይመን ያሸም ሰው ይካድ ይላል። ይኸውላችሁ እውነቱ ከጌታችሁ ዘንድ ነው። ያሸ ሰው ሲባል የፈለገ ሰው ነው አይደለ? ያሸም ሰው ይመን ያሸም ሰው ይካድ በላቸው። ስለዚህ እኛ ግን ለካህዲያን እሳትን አዘጋጅተናል ይላል። ክደህ ወደ ገሃነም ነው የምትሄደው። ከዛ ውጭ ግን ከፈለክ ታምናለህ፣ ከፈለክ ትክዳለህ። ይህንን ነው ቁርአን ያስቀመጠልህ። ከፍተዋል ግን አያነበውም። አይታቸው ያጭበረብሩ። የመጀመሪያው ይሄ ነው። ሁለተኛው ደግሞ ክርስቲያኖችን ባገኛችሁባቸው ስፍራ ግደሏቸው ይላል የሚል ነገር ነው የተናገረው። ምንም የጠቀሰው ነገር የለም። ይህንን እንደማስታወስ ያለ
ይቅርታ ይቅርታና እንትን ልወጣ ስለሆነ ነው። እሺ እና ቪዲዮ ፖስት አድርጌያለሁኝ ነገ ማነው ከጧቱ 5 ሰዓት ላይ የስላሴ አስተምሮ የመጨረሻ ክፍል እንመለከታለን ኡስታዝ ወሂድ ጋር እና ሁላችሁም እንዳትቀሩ እሺ። ቪዲዮ ፖስት አድርጌያለሁ እሱ ጋርም ተፖስቷል እና ሁላችሁም ሄዳችሁ ኮፒ ሊንክ እና ሸር አድርጉ እንዳትቀሩ እና ሁላችሁም አላህ ያፈልገው። ኦኬ ጨርሻለሁ። እሺ ሁለተኛ ላይ ደግሞ ቁርአን ባገኛቸዋቸው ስፍራ ክርስቲያኖችን ግደሏቸው ነው የሚለው አለ አይልም። ምናልባት ለመረዳት ያህል እሱ ምንም ነገር አልጠቀሰም፣ ምንም ያስቀመጠው ነገር የለም። ምናልባት ግን ምዕራፍ 2 ቁጥር 191ን ለመጥቀስ ከሆነ ወቃቲሉሁም የሚለውን ባገኛቸዋቸውም ስፍራ ሁሉ ግደሏቸው ይላል። አሁን ክርስቲያኖችን ነው ብሎ የተረዳው አይደለም። ምናልባት ይህን አንቀጽ ከሆነ ለመጥቀስ የፈለገ ወገናችን ይሄ ባገኛቸዋቸው ስፍራ ሁሉ ግደሏቸው የሚለው ስለ ክርስቲያኖች ሳይሆን ሙስሊሞችን ስለሚጋደሉ እነዚያ ሰላም ስለማይፈልጉ ሰዎች ነው። ጥንት ዘመን ስለነበሩት ነው የሚናገረው፣ ስለ ቁረይሾች ነው። እነዚያን የሚጋደሏቸውን ከሃዲዎች በአላህ መንገድ ተጋደሉ ይላል። ሰይፍን ህዝበ ሙስሊም ላይ የመዘዙት ሙስሊሞችን መንገድ ላይ የጠበቁ ሙስሊሞችን የሚገድሏቸው አካላት አሉ። ሙስሊሞች ሲገደሉ የታቻቸው፣ እናቶቻቸው፣ ወንድሞቻቸው ሁሉ ተገድለው የተረፉት ደግሞ አላህ ሱብሓነሁ ወተዓላ ፈቀደላቸው። ለምን? እነዚያን የሚጋደሏቸውን ታጋደሏቸው፣ የሚጋደሏቸውን ተጋደሏቸው እንጂ ስለ ክርስቲያኖች የሚናገር አይደለም። አስቀድሞ ስለ ቁረይሾች የሚናገር ነው እና ይህንን ይመስላል። ሞር ግን ኢምሩ እንደ ታራ ሰዎችም ከሚሆኑ የተወሰኑ ዲያቆናት ቢሆኑ ይመረጣል። ይህንን ይመስላል። ሀሳብ ካለ ቀጥል። አየህ ጀዛከላ ገልጸዋል። ይገርማችኋል። ሳሌሕ አሁን የከፈተላቸው አንቀጽ አለ እዛ እንኳን ብትመለከቱ ምንድን ነው የሚለው? ወእየንተው ቢከለከሉ አለ አላህ ማህሪ ማለት። ስለዚህ ከተገበራቸው ቋቁም እንኳን አይገደልም። ግን ምን አይነት ሰዎች በመሰላቸው ሙስሊሞችን ሲገሉ የነበረዋሉ እንደምናውቀው እዛው ራሱ ኢለለዚነ አህዱ ይላል እንደ ቁርአን ቃል የገባላቸው ጣዖት አምላኪያን እንኳን ሆነ ጀማ ቃል የገባላቸው ቃል አይነኩም እነሱ። ነገር ግን ምን አይነት ሰዎች ነበሩ? ቁረይሽ ውስጥ ሆነው ሙስሊሞችን የሚገሉ እንዲሁም አለዚነ ኡኽሪጁ ሚን ሙስሊሞች ከሀገራቸው ያባረሩ ሰዎች ነበሩ። አምላካችን እነሱን ተጋደሏቸው አለ። እስከ መቼ? እስከሚያቆሙ። ለምን? መጀመሪያ ወሁም በደኡኩም አወለ መራ መጀመሪያ ጀሞት እነሱ ስለሆነ እንዋጋቸው። እነማንን? ከሃዲያን ክርስቲያኖች ግደሉ። ነቢያችን ምን አሉ? ቃል በቃ አትግደሉ። ነቢያችን ታውቃላችሁ፣ ነቢያችን ክርስቲያን አትግደሉ። ቃል በቃ ነቢያችን ምን አሉ? ክርስቲያኖችን አትግደሉ። ማስረጃ ሀዲስ ላይ አለ። ዛላ ከፈተላቸው እኔ በቃ ይላም ብላቸው ታብሌት ስለያዝኩ ማለት ነው። ነቢያችን ምን አሉ? መን ቀተለ ሙአሃደን አለ ነቢያችን፣ አንድን ክርስቲያን በሙስሊም ሀገር የሚኖርን ክርስቲያን የገደለ ሰው ካለ ጀነት ገባሉ? እንዲህ አይደለም። ምን አሉ? ለም የሪህ ራኢሐተል ጀና የጀነትን ሽታ አያገኝም። ምን ካደረገ? ክርስቲያንን ከገደለ። ሙአሃድ በሙስሊም ሀገር የሚኖር ሰላማዊ ክርስቲያን የገደለ ካላሉ ሙስሊም የውመል ቂያማ ደግሞ ጀነትን አያገኝ። ቃል በቃል ሀዲሱን ክፈትላቸው። በቃ ያነበርኩላቸው። ነቢያችን ቀጥሎ ምን አሉ? አላ ንቁ አሉ። መን ቀተለ ሙአሃደን በሙስሊም ሀገር የሚኖር ቃል ተጋብቶ የሚኖር አካል የገደለ ካለ ከዛ አዊን ተቀሰሁ ክብሩን ካጎደለው ወይም ደግሞ ከተቆጠ ወይም ደግሞ ካማው አዋኸዘ ሚኑ ሸይአን ቢገይሪ ጢቢ ነፍሲ ሳይወድ በጉልበት ነገር ከቀማው ፈአና ሐጂጁሁ የውመል ቂያማ እኔ እከራከረዋለሁኝ። አላያችኋል? እስልምናችን ይሄ ነው። ግን ክርስቲያኖች መጽሐፍ ቅዱስን አያነቡትም። እስልምና ለማያነቡ አያሳዝኑም። በአላህ መጽሐፋቸውን የማያውቁ እስልምና ለማያውቁ ቁርአን ይዟል እኮ ቁርአን ይዟል። እኛ ቪዲዮ ሲሰራ ማለት ነው። ግን ከፍቶ ቢያነቡ እዛ ላይ በሃይማኖት ማስገደድ የለም ማለት ቀጥሎ ደግሞ አትግደሏቸው የሚል ያገኛ ራሱ እና በጣም ያሳዝናል። እሺ ሶስተኛ ደግሞ ምንድን ያለው? ያው ይራገማል። ስለ እርግማን ቅድም አውርተናል። እሺ ያው አብዛኛው መልሳ ያላችኋል እና ግን ይሄን መስፈርት ይዘን መጽሐፍ ቅዱስን ፍርድ ቤት እናቁመው። ሳለህ አሁን መስፈርት አወጣ። ምን አለ? እኔ ቁርአንን ፍርድ ቤት አቆመዋለሁኛ። ምክንያቱም ምንድን ነው? ቁርአን ክርስቲያኖችን ግደሉ ይላል ብሏል። ሲቀጥል ይሳደባል አለ። ሶስተኛ ደግሞ ነፃነት የለም አለ። ሶስቱን መሰረት ወደ መጽሐፍ ቅዱስ አምጥተን እንመዝናቸው። ለምን? መጽሐፍ ቅዱስ መጠየቅ አለበታል። መጽሐፍ ቅዱስን ስናመጣ ጀማ ወረበል ካባ ልንገራቸው። መጽሐፍ ቅዱስ በዓለም ፍርድ ቤት መቆም ያለበት ሰዎች ማለት ነው። ህግ አለ እንደምታውቁት፣ የዓለም የጦር ህግ አለ። ምሳሌ አንድ ሰው የተነስቼ ሰዎች ምግል ዓለም ላይ ህግ አለ። እሱ ምንድን ነው? የዓለም የጦር ህግ ይባላል። ህግ አለ። ምሳሌ በዓለም ጦር ህግ መሰረት ጄኖሳይድ አይፈቀድም። ጄኖሳይድ ምንድን ነው? ሰዎችን መግደል አይፈቀድም። በእስልምና አሁን ባለው ቴክኖሎጂ እንኳን አሁን ባለው ሰው ባወጣው ህግ እንኳን ሰዎችን በሙሉ መግደል አይፈቀድም። ግን እግዚአብሔር እንትና ክፈትላቸው የእንትና ህዝብ መጽሐፈ ሳሙኤል ላይ ያለው ሙሉ ያስገደላቸውን አማሌቃውያንን እግዚአብሔር አማሌቃውያንን ሙሉ ዘራቸውን ያጠፋው ያጀማ እግዚአብሔር አማሌቃዊ በህዝብ ነበር። አስቡት፣ ሙሉ ህዝቡን አጠፋው እግዚአብሔር። አሁን አማሌቅ የሚባል ህዝብ የለም። እግዚአብሔር ያስጠፋ። ታሪኩም መሳች ታሪኩም ዘሮቻቸው አባቶቻቸው አስቀድሞ ከ300 ዓመት በፊት
የእግዚአብሔር ሕዝብ እግዚአብሔር ጋር ተዋግተው ነበረ። መቼ? ከ300 ዓመት በፊት ከ400 ከ300 ዓመት በፊት። ከዛ እግዚአብሔር ምን አለ? አሁን ድሃ ናችሁ አለ ዘዳግም ላይ። አሁን ድሃ ናችሁ ግን እንዳትረሳ አለ ጊዜ ስታገኝ ትበቀላችኋለህ አለ እንዳለ ከ400 ዓመት በኋላ ልጆቹ ሰዎቹ ከሞቱ ከልጅ ከሶስት ትውልድ በኋላ መጣ። 3 ትውልድ ካለፈው በኋላ መጣና አስቀድሞ እኮ አባቶቻችሁ ገለውኛል ብሎ ማለት ነው ሙሉ ህዝቡን አጠፋው። እንደዚህ ይላል። ያው የእግዚአብሔርን ቃል ስማ። እስራኤላውያን ከግብጽ በወጡ ጊዜ አማሌቃውያን በመንገድ የተቃወሙ ያደረጉበትን እንበቀላለን። ከዛ ዝቅ አድርገው እስኪ ከዛ የሰራዊት ጌታ እግዚአብሔር እንዲህ ይላል ካለባ ተመልከቱ። ሄደህ በአማሌቃውያን ላይ አደጋ በመጣል ያለቸውን ሁሉ ደምስስ፣ ከእነርሱ የምታድነው የለም። እሺ ወንዶቹን፣ ሴቶቹን፣ ልጆቹን፣ ህፃናቶቹን፣ ከብቶቹን፣ ወይኔ በጎቹን፣ ግመሎችን፣ አህያዎቹን ሳማቸው፣ አይደለም ግደላቸው። አያቸዋል ሙሉ የቀረ የለም። ሙሉ ህፃናት በሬ ራሱ ኤግዚስት አላደረገም። ስለዚህ ፍርድ ቤት መቆም ያለበት መጽሐፍ ካለ መጽሐፍ ቅዱስ ነው። ህዝቦቹን ምንም ባላጠፉት ከ400 ዓመት መጥቶ ቅድም አያቶቻቸው ሰዎችን ገሏል ብሎ ሙሉ ህዝብ ያጠፋው ጄኖሳይድ የፈጸመው እግዚአብሔር ነው። ህፃናትና ሙሉ ያስጠፋው። ስለዚህ መጠየቅ ያለበት ማን ነው? እግዚአብሔር ነው መጠየቅ ያለበት። ክርስቲያን ወገኖቻችን ለምን ጄኖሳይድ ነው የፈጸመው? ዘርን ያጠፋው ሙሉ ዘርን ያስገደላቸው በሰይፍ ያሳረዳቸው። እሺ ይሄ መጽሐፍ ይዛችሁ እኛ ላይ አትምጡ ነው። ወነሳ ደግሞ ጨምርላቸው። ያ እንግዲህ መጽሐፍ ቅዱስ እንግዲህ እስልምናችን አንድ ንጹሑን የሆነ ሰውን ግደል አይልም። ለመጋደል የመጣውን ግን ዋጋውን ስጠዋለ ነው። ኦኬ ሰይፍ ይዞ አንተ ጭንቅላት ላይ እንደዚህ ቆሞ ሊወጋ ወይ ሊያርድ ከመጣ ግደለን፣ ችግር የለውም እኮ ምና አትለውም አይደለ? እንደዛ እኮ ነው። የሆነ ሰይፍ ይዞ በአንገት ላይ ቆሞ አረ ብታርደኝ ምን ችግር አለው እንደዚህ በለው አይልም። ተከላከል ነው ያለው ቁርአን። ለመጋደል የመጡትን ተጋደሏቸው። ይሄ እኮ ኖርማል ነገር ነው። ያዘይ ተነስና ንጹሐንን ግደል አይደለም። ነገር ግን እሱ ለማጋደል ከመጣ አትስማው ነው፣ ተከላከል፣ ተመሳሳይ እርምጃ ውሰድበት ነው ያለው። ወደዚህ ወደ መጽሐፍ ቅዱስ መጣ ግን እንግዲህ አስቀድሞ እግዚአብሔርም ሲናገር ምንድነው አጠቃላይ ፍጥረታት መሬት ላይ ያሉትን ህፃናት ምንም ያላጠፉትን የአማሌቃውያን ቤተሰቦች ከ400 ዓመታት በፊት በሙሴ ህዝብ እስራኤልን ከግብፅ ይዞ ወደ እስራኤል ሲገባ ያኔ በመንገድ ላይ አማሌቅ የሚባል ህዝብ ይቃወማቸዋል፣ ብዙ ነገር ያደርጋል። በዚያ ምክንያት ከ400 ዓመታት በኋላ በሳኦል ዘመን 1100 ቢሲ ላይ የነበረ ነው ሳኦል። ያኛው ደግሞ 1500 ነው። ከ400 ዓመታት በኋላ መጥቶ ነው ባይዘይ ካልገደልኳቸው ህፃናትን ካልፈጀሁ ያለው። ከዛ በኋላ አስገደላቸው። ማን? እግዚአብሔር። ታውቃለህ እነማንን ነው ግደል ያለው? ከእነርሱ ምንም ነገር እንዳታስቀር፣ ወንዶችን አለ። እሺ ሴቶችን፣ ልጆችን፣ ህፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህያዎችን ሁሉ ግደል ይላል። እነማንን? ህፃናትን፣ ሴቶችን፣ ግመሎችን፣ ከብቶችን፣ አህዮችን ግደል ይላል። እንዲህ ያለ በህግ መጠየቅ ያለበት አካል ሳለ ወይ የዘር ጭፍጨፋ በአንድ ማህበረሰብ ላይ ያከናወነው አካል እንዴት በህግ አይጠየቅም ነው። ሌላኛው ይሳደባል ነው ያለው። የሚሳደበው የትኛው እንደሆነ ቅድም አሳይቼ ነበር። አሁንም እናሳያችሁ በምን መልኩ ይሄ ክርስቲያኖችን ተሳደበ ነው ያለው። የገዛ አምላክ የሃይማኖት መምህራንን ወይ እስከምታጣ ማለት ነው የተሰደው ኢየሱስ ነው አይደለ? ያ ስለዚህ ኢየሱስ ተይዞ ፍርድ ቤት መቆም አለበት እኮ ማለት ነው። ያ በሱ አርጊመንት መሰረት የቀደሙ ፓስተር ነው ያዘው። አክቹዋሊ ፓስተሩ ምንድን ነው ያለው? የቁርአን ይሳደባል፣ ክርስቲያኖችን አላህ ያጥፋቸው ይላል እና ፍርድ ቤት እከሳለሁ ቁርአንን መታችሁ ተከራከሩ ነው ያለው። እና እንደዛ ከሆነ ስመጣ ኢየሱስን ይዘህ ሆነ ለምን ኢየሱስን ተሳድቧል እና ከዛ ሁለቱን ቁመን እነዝናቸዋለሁ። ቁርአን ይዘህ መጣለኛ፣ አንተ ደግሞ ኢየሱስን ይዘህ ሆና እስቲ አንብብልን ሳላ ኢየሱስ ከእምነት መምህራን ጋር ሲያወራ በተለይም ከጻፎች እና ከሙሴ ሕግ አዋቂዎች ጋር ሲያወራ እንዴት ነበር የሚያወራው ከተባለ ከፋሪሳውያን ጋር እናንተ ደንቆሮች፣ እናንተ እውሮች፣ ትላልቅ ሰዎች ናቸው፣ ያረጁ ሰዎች ናቸው፣ በእድሜ ኢየሱስን ይበልጡታል፣ መምህራን ናቸው፣ ሕግ አዋቂዎች፣ ጻፎች ናቸው። እናንተ ደንቆሮች እና እውሮች ማን ናቸው ይበልጣል? ወርቁ ነው ወይስ ወርቁን የቀደሰው ቤተ መቅደስ? የማቴዎስ ወንጌል ምዕራፍ 23 ላይ እናንተ ደንቆሮች እናንተ እውሮች ይላቸዋል። በሌላም ቦታ እናንተ ደንቆሮች፣ ትላልቅ ሰዎችን ፂም ያበቀሉ ሰዎችን ባይዘው እንደዚህ የሚናገራቸው የውጭውን የፈጠረው የውስጡን ደግሞ አልፈጠረም ብሎ ይላቸዋል። ለምን እናንተ ተወዳጆች፣ ለምን የሆነ ቀለል የሚሉ ቃላት ለምን ነበር ያልተናገረው? ለምንድን ነው በዚህ ደረጃ እናንተ ደንቆሮ የእፉኝት ልጆች እያለ ቤተሰቦቻቸውን ወላጆቻቸውን ይሰርብባቸዋል። ስለዚህ እንዲህ ብሎ የሃይማኖት አባትን ጻፎችና ፋሪሳውያንን የሙሴ ሕግ አዋቂዎችን በዚህ ደረጃ የሚሳደብ አካል እንዴት ነው በህግ የማይጠየቀው ነው?
በህግ ይጠየቅ ከተባለ ይሄ ነው በህግ የሚጠየቀው እንጂ ጌታ አምላካችን በፍጹም አይደለም ነው። እና ወደሚቀጥለው ሀሳብ መሄድ እንችላለን። ሌላ ቪዲዮ ካለ የተሻለ ከቪዲዮ በፊት ወንድሜ ብሮ የሆነ ላይ የሚጨመር ካለ ሲቀጥል ደግሞ ሰለንተ የሚሆን ክፍትልኝ እስከዛ ወንድሜ ብሮ የሚጨመር ካለ ፒኬም ወንድሞች እኛ ብቻ ከምናወራ ሀሳብ አጋሩ እና ሳላ እስከዛው እንትን የሚናወጣልኝ ክፉና መዘራት ትውልድ የሚለውን አይ ይቻላል። ክፉና መዝራት ትውልድ የሚላል እና ትውልዱን ራሱ በሙሉ ይሳደባል። ትውልዱን በሙሉ አመንዝራ እያለ አስቡት። ትውልዶች እናንተ አመንዝራ ዝሙተኛ ናቸው እያለ ይሳደባል። ቄሶች ተሸማግሌዎች ብቻ ነው የሚሰደበው። ይኸው የማቴዎስ ወንጌል ምዕራፍ 16 ላይ ክፉና መንዘራ ትውልድ ምልክትን ይሻል ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም ትቷቸው መሄድ ይላል እና አንድን ትውልድ ሙሉ ክፉ ናችሁ ይላቸዋል። ከዛ አመንዘራ ትውልድ ዝሙተኞች ናችሁ ይላቸዋል። ከነዚያ ውስጥ 10 ሰው ዝሙት ሊሰራ ይችላል፣ 20-30 ሰው ዝሙት ሊሰራ ይችላል። ግልጽ ነው። ነገር ግን ትውልድን በዝሙት መፈረጅ ይሄ ከስድብ በስተቀር ሌላ ነገር አይደለም። ግልጽ ነው። አጠቃላይ ሰው ዝሙት አይሰራም በማህበር አጠቃላይ ትልቁም ትንሹም። ከዛ ውስጥ 10 ሰው 30 ሰው ነው። ነገር ግን አመንዘራ ትውልድ ይላቸዋል። ምልክትን ለምን ትሻላችሁ ይላቸዋል። ይሄ በዝሙት ሌላውን መስደብ ትክክል አይደለም ነው። የሚገርመው ደግሞ ሳ እንደዚህ እየሰደባቸው እነሱ መምህሮ እያወደ የሚል ወገናችን ገብቷል። ትንሽ ቆየት ብሏል። ከገባ ማለት ነው ብታስተናግድ ይችሉ ነው። አክቹዋሊ ፕሮግራም ነበር ግን ችግር የለውም። በቃ ይገባሉ። ወንድሜ ብሮ ፊክ አጠቃሉትን ይህን ሰው ንቀበረው እና ከዛ ደግሞ ወገናችን እናወራለን። አክቹዋሊ ግን ፕሮግራም ነበር። እያስተናገድ ግን ሀሳብ ካለ እንትን እና ሀቢቢ አሁን ይህን ይዝጋውና ሌላ ሰው እስከምፈልግ ድረስ ልጁ አንድ ጠይቀው ከዛ በኋላ ወደ እንትን ጭቅጭቅ ሰዓት ጠይቆ ይወጣል ማለት ነው። ከዛ ቀጥላለን። እስከዛ ኢብሮ ቀጥል። ኢብሮ አይደለም እኔ አንተ ነው መጠቀም ፈልገው እምሮን ያው አሁን ፕሮግራም ላይ ነበር ወይም በኋላ ና በቃ ወይም በኋላ ና አንጾኪ ያጊ አይሻልም አይደለም። ያው እንትን በአንድ ደቂቃ እንትን ጥያቄውን አትመልስም። ያው ቅድም እያወራ ነበር ቦታውን ፕሮግራም ላይ ና አንድ በቃ ካቻጉት ወይም በኋላ ትመለሳለህ። እሺ ብራዘር የማታዳምጥከው ታችላ እያወራ ነበር። ያው እሱን ብቻ መልስልኝ። ምን ችግር አለ? አንድ ደቂቃ ብቻ ላስተናግረው አንዴ ባጭሩ አስተናግዳዎች በቃ እሺ ቀጥል። መልሱትና እንደዚህ የሚቸኩል ከሆነ እንትን እናደርጋለን። ተመለስ። ማነው ስምህ? ብዙም እንትን ችግር የለውም። የሚያዝግ ከሆነ ይወርዳል። ከዛ ውጭ ችግር የለውም። ናግባ በቃ ጥያቄውን ብቻ ያቅርብና ከዛ ተቻሉት በቃ ወረደ። ከወረደ ጥሩ ነው። በቃ ቀጥሉ። ከወረደ እኔ ቪዲዮ ልፈልግ። እስከዛ ኢብራሂም ተመለሰ። አንጾኪያ ማን ይመለሰው? ሞዴሬተር ስማርት ፕሮግራም ላይ አንዴ በቃ ኢምሩ ላይ ቪዲዮ አዘጋጅ አንተ አንዴ ታወራለህ። ኢምሩ ቀጣይ ቪዲዮ አዘጋጅ፣ እኔ ያወራዋለሁ። አንጾኪያ ቀጥል። አዎ ቅድም እንደዚህ ያልክ ነበረ እምሮን። ያው ኢየሱስ ክርስቶስ ጓዳ ገብቶ ላይክ ስለ ኮሲና ወይም ስለ ዳቦ ስለ ቂጣ እያወራ ነው አልክ። እናንተ መጽሐፍ ደግሞ የእናንተ ቁርአን ሳያል ቡካር 235 ላይ ቅቤ ውስጥ አይጦን አውጥታችሁ ቅቤውን ብሉ ይላል። ለምሳሌ እኔ እንዴት ታያለህ አንተ? አሁን የእናንተ ቁርአን እንደዚህ ይላል። ለምሳሌ ሳያል ቡካር 235 ላይ ቅቤ ውስጥ አይጦን አውጥታችሁ ቅቤውን ብሉ ይላል። ይሄን እንዴት ታያለህ? የእናንተ ቁርአን ምን ይላል? ቅቤ ውስጥ አይጥ ሞተች ይላል። ያው የሞተችውን አይጦን አውጥታችሁ የት ቦታ? ሳያል ቡካር 235 ላይ ሰምታችኋል ጋይስ? የእናንተ ቁርአን ምንድን ነው የሚለው መሰላችሁ? አሁን ስለዚህ ቦታው ክፈትና አንብብ። የእናንተ መጽሐፍ የእናንተ ቁርአን ሳያል ቡኻር የሚባል ቦታ ላይ እንደዚህ ይላል ብለዋል። እስኪ ክፈተው የእኛን ቁርአን። ልክ እኛ እንደምንከፍተው ክፈተው። ሐዲስ እና ቁርአን የተምታታበት ማህበረሰብ ይሄ ነው። አሁን የእናንተ መጽሐፍ አልኩት እኮ አሁን እሱ ምክንያት ልታደርግ የእናንተ መጽሐፍ እንደዚህ ይላል። ሳያል ቡካር 235 ክፈተው። እንደዚህ ናቸው ባይዘ ቁርአን ምን እንደሆነ አያውቁም፣ ሐዲስ ምን እንደሆነ አያውቁም። ዝም ብሎ ቅጥርጥር ያደርጋሉ። እና ናግባና ክፈተው፣ ከዛ ታነበዋለህ። አታስወጡት፣ አንዴ አታስወጡት።
ከፍተህ ልክ እኛ እንደምናረገው እስካሁን ሁሉም ሰው እየሰማ ቁርአንን ከፍተን መጽሐፍ ቅዱስን ከፍተን እናሳያለን፣ እናስነብባለን። አይታቸዋል። እንደዚህ ደናቁርት ናቸው። እንደዚህ ደናቁርት ናቸው። አሳይ እንደዛ እንደሚል አሳይ። መጀመሪያ ካሜራን ክፈተው ወገናችን። ደንቁር ቆይ እንደዚህ አይነት ድንቁርና እናስተናግድም። እንደዚህ ላልካት አንዴ ክፈተው ክፈተው። አንተ ነህ እያልክ ያለው ክፈተው። ሳያል ቡካር 230 ክፈተው። ማን ነው እያወራ ያለው? አንዴ እንደዚህ አይነት የጅል አንተ ነህ እየተናገርክ ያለ። አሳየን። ካሜራ ክፈትና አሳየን። ቶሎ በል። የእኛ ደግሞ እንደዚህ አይነት ቆሻሻ ነገር ነው አይደግፍም። ቅቤ ውስጥ ጥንብ ነው የሚያስበላው። የአንተ አምላክ ባይዘወይ የአንተ አምላክ ሰዎችን ጥንብ ነው የሚያስበላው። እሱን አሳያለሁ። ምንም ችግር የለውም። አሁን ታሳያለህ፣ ችግር የለም። አሁን ቦታውን ክፈትና አንብብ። ክፈተው። አንተ ነህ እንግዲህ ማስረጃ ነው ማስረጃ ብለህ መጥተው ቆሻሻ። አንዴ እየተሳደብኩ በጣም ተናዷል ልጁ። ወይ አንድ ሳላ ልግባ መሀል ላይ አንጾኪያ ምስርቡን ተሆና የተሳደብክ በጣም ስብህና ከክርስቶስ የተመርኮ እናውቃለን። ግን መሰለህ ሳላ ቡኻሪ የሚባል ቁርአን አያውቅም። ሳላ ቡኻሪ የሚባል ቁርአን ታውቃለህ? የእናንተ መጽሐፍ ነው መጀመሪያ ሳላ ቡኻሪ የሚባል ቁርአን ስለማያውቅ ወገናችን ማስረጃ ከፍተህ አሳየህ። ከዛ እንመልስልሃለን። ለምን ሳላ ቡኻሪ የሚባል ቁርአን የለም። አንተ ነህ መተህ ቡኻሪ የሚባል ቁርአን አለ ያልከው። ስለዚህ እየዋሸ ስለሆነ ወገናችን ማስረጃ ክፈል። ባይዘው ልንገርህ፣ ስትሳደብ አናወርድህም። እሺ አትወርድም። የምትሳደቡ እንድትወርደው እንደሆነ ተናዳችኋል። እናውቃለን። ግን ብትናደዱም ችግር የለም። መጽሐፋችሁን አስከብራችሁ። ስለዚህ ወገናችን አሁን ማስረጃ እኛ ከመጽሐፍ ቅዱስ ላይ እግዚአብሔር ስለ እርሾ እንደሚያወራ ስለ አምላክ ስለ እርሾ እንደሚያወራ አሳይተናል። መጽሐፍህን ከፍተህ አንተ ደግሞ በተለኛ ማስረጃ አሳይተህ አሳየን። ካልቻልክ ትወርዳለህ። ወንድም ሳላ ቀጥል። ቦታው 235 አንዴ አንጾኪያ ምን አረጋል? በጣም ጃሂል መሆንህን ለማሳየት እና ሁለተኛ ክፍል እንዳልተማርክ አላህ ምስክሬ ነው የምልህ። ምንም ነገር እንደማችል እንዴት ነው ማሳይ መሰለህ? ቡኻሪ ያልከውን ከፍቼ አንድ ሺህ ሰዎች ይሄ ልጅ 3ኛ ክፍል ወይ 4ኛ ክፍል ብቻ አንዴ አታወራ። ጃሂል መሆንን ነገር እኛ ጋር የለም ክርስቲያኖች ጋር ትሳደባለህ። ቆይ 3ኛ ክፍል እንዳልተማርክ እንዴት ነው ማሳይ መሰለህ? የጠቀስከውን ቦታ ከፍትና አስነብብሃለሁ። ማንበብ አችልም በእርግጠኝነት። ስንተኛ ክፍል እንዳልተማርክ? 2ኛ ክፍል። ስለዚህ ና 3ኛ ክፍል እንዳልተማርክ እንዴት ነው ማሳየው? አንዴ ተሳደብ። ቆይ ሀዲሱን ከፍታለሁ። ሀዲሱን ማንበብ አይችልም፣ ምክንያቱም 3ኛ ክፍል አልተማረም። ይሄንን ላሳያችሁ። ቁጥሩ ንገረኝ። አሁን አንተ አትደበቅ። የኛ ስለ እርሾ ሲያወራ የእናንተ ስለ ቂማት ነው የሚያወራው። ና ቁጥሩን ንገረኝ። ቡኻሪ ስንት ነው? 3ኛ ክፍል እንዳልተማርክ ራሱ ጤጡን በድንጋይ እንደሚጠርገው ጥንብ እኮ ነው። አይታችኋል። ጃሂል ናቸው። ቁጥሩን ንገረኝ ቡኻሪ ያልከውን። እንደዚህ ናቸው። አንድ ያስገቡትና ምንም ነገር ማንበብ እንደማይችል እንግዲህ ትመለከታላችሁ። ቡኻሪ ያለውን እንከፍታለን። ቡኻሪ ላይ እንዲህ የሚል ነገር የለም። እሱ ሊያነብም ደግሞ አይችልም። ምንድን ነው ይነግሩታል። የሆነ ስድብ ያሸክሙትና ያመጡታል። ከዛ ያንን ነው የሚቀደረው እንጂ በፍጹም ፊደል እንኳን ወዴት እንደሚጻፍ አያውቅም። ነቢ ሙሐመድን ይሳደባል ተሳድቦ ለመውረድ ማለት ነው። አታነብም። አነባለሁ የምትል ከሆነ ገዝት ላክ። ምንም የምታውቀው ነገር የለም። እሺ መጽሐፍ ቅዱስ ላይ አንድ ነገር ላሳያችሁ። እንግዲህ የገዛ አምላኩ ስለነካ አምላክን ስለተናገረ አዙረን ከገዛ አምላኩ አንድ ነገር ለምን እናሳያችሁ? በጣም የሚገርም ነገር ነው የምናሳያችሁ። አምላክ እንዴት ሰዎችን ጥንብ እንደሚያስበላቸው ከራሱ መጽሐፍ ነው። ምንም እንግዲህ ማድረግ አንችልም። አንዴ ለተቀመጠ ራሱ እስቲ ልኩ ላድርጉኝ። መስራት አንዴ ከፍቼ ትልቁ ላይ አንድ ሀሳብ ልናገር መሰላችሁ። ያቺን ልጨርስና
ስለምንድን ነው ይሄ ወገናችን ስለ ቅቤ ነው ምናምን እያወራ የነበረው እና ቅቤ ጥሩ ነገር ነው። እንደውም የአንተ መጽሐፍ ላይ በኦሪት ዘዳግም ምዕራፍ 14 ናውሰድ ቁጥር 21 ላይ አንተ ለአምላክህ ለእግዚአብሔር የተቀደሰ ሕዝብ ነህና የበከተውን ሁሉ አትብላ ይላል። እስራኤላውያን ለአምላክ የተቀደሱ ሕዝቦች ስለሆኑ የበከተውን በክት ታውቃላችሁ። ይሁና አንተ ለአምላክህ ለእግዚአብሔር የተቀደሰ ሕዝብ ነህና አንድ የበከተውን ማለት በክት ነው። በክት ምንድን ነው ካላችሁኝ ለእናንተ ነግራችሁም በክት ብሎ ማለት አንደኛ የሞተ የጠነባ ማለት ነው። ሌላ ትርጉም የለውም። የበከተ የሞተ እንስሳ በክት ይባላል። ይሄ በክት ነው ይባላል። ስለዚህ ህዝበ እስራኤላውያን የበከተውን ሁሉ አትብላ ካላቸው በኋላ ይሄንን በክት ይበላው ዘንድ በሀገር ደጅ ለተቀመጠ መጻተኛ ትሰጠዋለህ፣ ለለማኝ ማለት ነው። ይዘ ይበላው ዘንድ ያንን በክት እንዲበላ ህዝበ እስራኤላውያን አሉ አይደለ? የተቀደሱ ህዝቦች እናንተ አረ በክት እንዳትበሉ፣ የበከተውን የጠነባውን ጥንብ እንዳትበሉ፣ እናንተ ይበላው ዘንድ በሀገርህ ደጅ ለተቀመጠ መጻተኛ ትሰጠዋለህ ወይም ለእንግዳ ትሸጣለህ ይላል። ፈጣሪ ያሳያችሁ አምላክ በክትን ህዝብ እስራኤል እንዳትበሉ፣ ያንን በክት ግን ለእንግዳ ስጡት ይላል። እንግዳ ነፍስ የለውም እንዴ? የሆነ በክት ይመቸዋል የተባለ እንደዛ ያለው ሰው አለ? ለለማኝ በክት ስጠው ይላል፣ ለእንግዳ በብር ሽጥለት፣ እስራኤል ግን እንዳትበላ ይላል። እንዲህ ሌሎችን በክት የሚያስበላውን አካል ይዘህ ነው አንተ ሌላውን ቅቤ ጠጡ ቅቤ ብሉ ምናምን ይላል የምትለው። በክት እያስበላ እያየህ በአይን እያየህ። ስለዚህ አንድ ነገር ነቢዩ ላይ ስትናገር እጥፉን ትቀበላለህ። ባይዘ ነቢዩን አንድ ነገር ስትናገር 2 ወይ ደግሞ 3 እጥፍ ትቀበላለህ። ይህንን አምነህ ግባበት እና እንዲህ ጃሂል ናቸው፣ ጽሁፍ እንኳን ማንበብ የማይችሉ ተራ ሰዎች ናቸው። ስድብ ብቻ የተጫኑት ልክ አንዳንድ ሶፍትዌሮች አሉ፣ ሮቦቶች አሉ። እና ሮቦቶች እንዴት ናቸው መሰላቸው? ብዙ ክርስቲያን አፖሎጂስታዎች እና ሮቦቶች እኔ አንድ ነገር ያመሳስላቸዋል። እሱ ምንድን ነው? ሮቦት ከተጫነው ነገር በስተቀር ከተሰጠውና በፍላሽ ወይ በሆነ ነገር ብቻ ይሰጣሉ፣ ሶፍትዌር ይጫንባቸዋል። ከተጫነው ነገር ውጭ ሌላ የሚያውቀው ታሪክ የለም። ይሄ ልጅም አንደኛ ጽሁፍ ማንበብ አይችልም፣ ወዴት እንደሚነበብ አያውቅም። 3ኛ ክፍል ነበር ያቋረጠው። በእርግጠኝነት እንግሊዝኛ፣ አረብኛ ማንበብ አይችልም። አይታችኋል። ግን የተጫነው ነገር ስላለ የተጫነውን ነገር ብቻ ነው የሚናገረው እንጂ ሌላ ነገር አምጥታችሁ ብትሰጡት ምን እንዲያደርግ አይችልም። እና ብዙዎቹ እንደዛ ናቸው። የማርያም ልጅ ሀሳብ አለች እዚህ ላይ። ለምን ተሳደባላችሁ? አልተሳደብኩም እኔ፣ እሱ ነው የተሳደበው። እሱማ መጽሐፍ ላይ የምን መጽሐፍ መጀመሪያ እንትን አውጣ ሳለ ወይ በሰው ፋንድ እያተዳደራል የምናወጣው እንዴ? እሱን ላውጣ። መጽሐፍ ቅዱስ ላይ እንግዲህ እዛኛው ፋይል ውስጥ አለ ወይስ ጥቅስ አለ? ሕዝቅኤል ላይ ነው ያለው። እዛኛው ፋይል ውስጥ አለ። ይምራል በባስ የሚለው ፋይል ውስጥ አለ። አየ ፋይል ውስጥ አለ። አየ እንከፍተዋለን። የሚገርም ጥቅስ ነው። እንግዲህ የመጽሐፍ ቅዱስ አምላክ አንድ ቀን ሕዝቅኤልን ምግብ ከምንድን ነው የሚሰራው? ጋይስ ድሮ የምታስታውሱ ከሆነ ኩበት የሚባል አለ አይደለም? ኩበት አለ አይደለም? ምግብ ምናልባት የማርያም ልጅ ስለ መሐመድ አውራ እቺም ልትሳደብ ነው። ሚዩት አድርጊና አዳምጪ። ከዛ ሀሳብሽን ማካፈል ስለ መሐመድ ቁሽሽ እናውራ። እሺ እድሜ ለእፎይ ያስተምሮናል። አሁን እየተሳደብን እኮ እድሜ ለእፎይ በደንብ አድሚኖች እንዲህ ያለ ደናቁርት የሆኑ ሰዎችን ፕሊዝ ታች አድርጉልን። በጣም የረበሻችሁ ነው አድሚኖች። እና ኦኬ እንቀጥል። ሕዝቅኤል የሚባል ነብይ አለ ወይ? ይሰማል? አግኝተዋል? ጥቅሱም አግኝቼዋለሁ። ሀሳቡን ንገራቸው። ሕዝቅኤል ማን እንደሆነ መጽሐፍ እንደጻፈ ንገራቸው። አየንሻለ ያጀማ መጀመሪያ ከቅቤው ስነሳ ቅቤ አይጥ ውስጥ ገባና ብሎ የሚነጋ ፖይንት የለውም ሀዲሱ የሚያወራው ምንድን ነው? ቅቤው ደረቅ ከሆነ ከላዩ መጥፎ ነገር ከወደቀበት መጥፎ ነገር አንስታችሁ ቅቤው ንጹህ ሆነ የሚሆን ይሄ ያው ማወቅ ያለባችሁ መጀመሪያ እስልምናችን ስለሁሉ ነገር ያስተምራል። እኛ ቁርአን ስለ እንትን ያወራ ብለን እኛ ልብስ ጀምር ወገናችን እኛ ያሰኛለው ምንድን ነው? መጽሐፍ ቅዱስ ላይ እግዚአብሔር ስለ ሩስ ያወራን ያሳየን ስለ አምላክነቱ ግን አላወራም ነው ፖይንታችን። እስልምናችን ግን አምላካችን መጀመሪያ ቁርአን የሚናገረው ስለምንድን ነው? ስለ አስተምሮት ስለ ራሱ የሚናገረው። ይሄን ያዙልኝና ከዛ ምንድን ነው በእስልምና በክት ትበላላችሁ፣ ቆሻሻ ነገር ትበላላችሁ ነው ያለው። ይሄን ነገር ውሸት ነው። ግን መጀመሪያ ሳ ድምጽ ይሰማል። ኔትወርክ ይዞኛል። ትሰማለህ? አሪፍ ትሰማለህ። በቃ ከማስቸግራችሁ አንተ ሀሳቡን ነገራቸው። የተባለ ስለሆነ ሀሳቢ የተባታ ኔትወርክ ይዞኛል። ቀጥላል። ችግር የለውም ችግር የለውም። እሺ እዚህ ጋር እንግዲህ አንድ ነቢይ አለ፣ ሕዝቅኤል ይሉታል ክርስቲያኖቹ። ትንቢተ ሕዝቅኤል ሲባል ሰምታችሁ ከሆነ እና ሕዝቅኤል ይሄ ነው ያው መጽሐፍ ነገር አለው ተብሎ ይታመናል። እና እግዚአብሔር ይህንን ሰው ምግብ እንዲሰራ ያዘዋል።
ኦኬ ምግብ ስራ ይለዋል። ግን በምንድን ነው ታዲያ የሚሰራው ምግቡን ከተባለ በዚህ ነው። ይሄ ደግሞ ምንድን ነው ከተባለ እስቲ ልንገራችሁ። በትንቢተ ሕዝቅኤል ምዕራፍ 4 ላይ እንደዚህ ይለዋል፣ የምትጠጣውን ውሃ የተመጠነ መሆን ስለሚገባው በቀን 2 ኩባያ ብቻ ትጠጣለህ። ለሕዝቅኤል ይነግረዋል እና በቀን 2 ኩባያ ብቻ ትጠጣለህ። የደረቀውን የሰው አይነ ምድር በማገዶነት ተጠቅመህ ሰው ሁሉ አንተን በሚያይበት ስፍራ እንደ ገብስ እንጀራ ጋግረህ ትመገበዋለህ ይላል። ምን? የደረቀውን የሰው አይነ ምድር በማገዶነት ተጠቅመህ። አይነ ምድር ታውቃላችሁ ምን እንደሆነ? ከሰው የሚወጣ አይነ ምድር። ይህን ቃል ታውቁታላችሁ? ካካ ነው ይዘ የደረቀውን ትንሽ ደረቅ ያለው ማለት ነው። አይነ ምድር በማገዶነት ተጠቅመህ ሰው ሁሉ አንተን በሚያይበት ስፍራ እንደ ገብስ እንጀራ ጋግረህ ትመገበዋለህ ይላል። ይሄን የደረቀ ከሰው አይነ ምድር የሚወጣ ኦኬ። ለማን? ለሕዝቅኤል ጋግረህ ትመገበዋለህ ይላል። አሁን ይሄንን ሰው ይዞ ነው እስልምናን የሚናገረው። ሰው ይሄንን ካካ ጋግረህ እንደማገዶነት ተጠቅመህ ትመገበዋለህ የሚለው ነገር ይዞ ሰው እስልምና ላይ አፉን ይከፍታል ካካ። እና በጣም የሚያስቅ ነገር ነው። ክርስቲያኖች አንድ ነገር ካነሳችሁ እጥፍ ሆኖ ነው የሚመጣባችሁ ነው። ነቢዩን ትንፍሽ ስትሉ ጥቅሱ የሚገኘው የቱ ጋር ነው? ሕዝቅኤል ላይ ነው የሚገኘው። ሕዝቅኤል ምዕራፍ 4 ከቁጥር 11 ጀምሮ። ሕዝቅኤል ምዕራፍ 4 ከቁጥር 11 ጀምሮ። እና እንደዚህ አይነት ነገር ይዘህ እስልምና ላይ ትናገራለህ። በጣም የሚያስቅ ነገር ነው። ሰው አምላክ ደግሞ ጥንበስ ያስበላ እንደነበረ ከራሳቸው መጽሐፍ ቅዱስ አይተናል። አንተ ለአምላክ ለእግዚአብሔር የተቀደሰ ሕዝብ ነህና ይላል። የት? ኦሪት ዘዳግም ላይ። ኦሪት ዘዳግም ላይ አንተ ለአምላክ ለእግዚአብሔር የተቀደሰ ሕዝብ ነህና የበከተውን ሁሉ አትብላ፣ ይበላው ዘንድ በሀገር ደጅ ለተቀመጠ መጻተኛ ሰጠዋለህ። ለለማኝ ስጠው ነው። ለለማኝ ስጠው ብሎ በግልጽ ያስቀምጣል። ይሄ ደግሞ በፍጹም አምላክ ሊሆን አይችልም የሚል ነው። እሺ መቀጠል ትችላላችሁ። ይምሩ ሌላ ፖይንት አለ የሚነሳ? አይ ቲንክ ይምሩ አይመቸውም። ሶ ይምሩ አለ አይመቸኝም። ሳለ ቆይ አንዴ አውሩና እናንተ ይቻላል ሲመቸኝ አወራለሁ። አየ ይምሩ ካለ ፖይንቶች ማንሳት እንችላለን። ካሌላችሁ ግን ሌላ ካፊሮችን ክርስቲያኖች ካላችሁ እየገባችሁ የተናገርነው ነገር ውሸት ከሆነ እስቲ ግቡና አሁን ስሜታዊ ሳትሆኑ እንትን ሳትሆኑ መግባት እንችላለን፣ ማውራት እንችላለን። ኦኬ ከታች አንድ ጽሁፍ እያየው ነበር እና ሰው መብላት አምላክ እንዴት ነው መሰል ነገራቶችን የሚናገረው የሚለውን እስቲ ከመጽሐፍ ቅዱስ እንመልከት። እንዴት የገዛ የልጆቻቸውን ስጋ እንደሚያስበላቸው እና ይህንን ትልቅ ፋይል እናያለን። መጽሐፍ ቅዱስ ላይ እንግዲህ አምላክ ሰዎችን ምን ያደርጋቸዋል መሰላችሁ? ሊትራሊ የሰውን ስጋ እንዲበሉ ያደርጋቸዋል። አዎ ያስደነግጣል አውቃለሁ። ነገር ግን መጽሐፍ ቅዱስ ላይ የተጻፈው የሰውን ስጋ እንዲህ እንኩትኩት አድርጎ ነው የሚበሉት። የቱ ጋር ነው ደግሞ እንደዚህ የሚል ነገር የተጻፈው? የምር መጽሐፍ ቅዱስ ላይ የሰው ስጋ እግዚአብሔር ብሉ ይላል? በደንብ ያለው በደንብ ማስረጃ አለው። አዎ አለው። ከየት? ከመጽሐፍ ቅዱስ። መጽሐፍ ቅዱስ ላይ አምላክ ምን ብሎ ያዛል መሰላችሁ? እሺ ቀጥታ ከዚህ እንጀምር። እግዚአብሔር የሆነ ሕዝብ ላይ ሲቆጣ በጣም በብዙ መንገድ ይቀጣቸዋል። ከቅጣቶቹ መካከል የልጆቻቸውን ስጋ ነው የሚያስበላቸው። ይህንን የት እናገኛለን? በትንቢተ ኤርምያስ ምዕራፍ 19 ቁጥር 9 ላይ የወንዶችና የሴቶች ልጆቻቸውን ስጋ አበላቸዋለሁ። የወንዶችና የሴቶች ልጆቻቸውን ምን ስጋ አበላቸዋለሁ። ሁሉም ጠላቶቻቸውንና ነፍሶቻቸውን የሚሹት በሚያስጨንቃቸው ጭንቀት መክበብ የባልንጀሮቻቸውን ስጋ ይበላሉ። እግዚአብሔር ይቆጣባቸዋል፣ ይቀጣቸዋል። አንዱ የአንዱን ስጋ እንዲበላ ያደርጋቸዋል። የወንድና የሴት ልጆቻቸውን የገዛ ልጆቻቸውን ስጋ እንዲመገቡ አድርጋለሁ ይላል። ይሄ እንዴት ነው የምታዩት ነው? በኦሪት ዘሌዋውያን ላይም በምዕራፍ 26 ቁጥር 29 ላይ የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ትበላላችሁ ይላችኋል። የወንዶች ልጆቻችሁን ስጋ የሴቶችንም ስጋ አንድ ላይ አድርጋችሁ ይኸው የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ትበላላችሁ ይላል። የገዛ ልጆቻቸውን ስጋ አስበላችኋሉ፣ ቀርጠፍ አድርጋችሁ ትበሉታላችሁ ይላችኋል። ይህንን ኮሜንተሪውን ስንመለከት የሊካት ኮሜንተሪ ላይ this prediction actually came to pass in siege of Samaria በሰማሪያ ከበባ ጊዜ ያለፈ ነው። by the Syrians በሁለተኛ ነገሥት ምዕራፍ 6:28 ላይ ተፈጽሟል ነው።
the siege of Jerusalem by Chaldeans with Jeremiah thus bewails ካለ በኋላ this also happened at the siege of Jerusalem ይህ በጀሩሳሌም ወረራ ጊዜም ተፈጽሞ ነበር by Titus a woman አንዲት ሴት አለች named Mary ማርያም ትባላለች a woman named Mary ማርያም ተብላ ትጠራ አንዲት ሴት killed her infant ልጁን ገደለች ልጇን ትገላለች ኢንፋንት ያው ቤቢ ማለት ነው ህፃን ልጅ ማለት ነው child and boiled it ከገደለች በኋላ ቦይልድ ያደረገችው ልጁን ቀቀለችው ቦይልድ መቀቀል ነው during the height of famine ወይ ደግሞ በፌሚን ጊዜ በድርቅ ጊዜ ልጁን ገደለችና ቀቀለችው and after she had eaten part of it ከቀቀለችው በኋላ በላችው the soldier found the rest in her house የተበላ አለ የልጁ ሰውነት ግማሹ ተበልቷል ግማሹ ሶልጀሮቹ ሲመጡ ፖሊሶቹ ቤቷ ውስጥ የተቀቀለና የተበላ ህፃን ልጅ ያገኙ ይሄ ለምን ነው ከተባለ እግዚአብሔር ይቀጣቸዋል ከዝም ብሎ የልጆቻቸውን ስጋ እንዲበሉ ማለት ነው ይሄንን ሞር የሚያጠናክር አንድ የመጽሐፍ ቅዱስ ጥቅስ ልስጣችሁ መጽሐፈ ነገሥት ምዕራፍ 6 ላይ እንደዚህ ይሄ ታሪክ ይከሰታል አንዲት ሴት እያለቀሰች ወደ ንጉስ ትመጣለች እና እያለቀሰች ምናምን ተቆጥታ ብቻ ተናዳ ወደ አንድ ንጉስ ትመጣለች መጽሐፈ ነገሥት ካለ ላይ ንጉሱ ምን ሆነሻል አላት እንዴ ምንድነው የሆንሽው አላት እርሷም ይቺ ሴት ዛሬ እንድንበላው ልጅሽን አምጪ ነገ ልጄን እንበላለን አለችኝ አንዲት ሴት አለችና ልጅሽን ዛሬ እንብላውና ነገ ደግሞ የኔ ልጅ እንበላለን እስቲ ነይ ብላ እንግዲህ ጠራች ልጄንም ቀቅለን በላ ነው በማግስቱ እንድንበላው ልጅሽን አምጪ አልኋት ልጇንም ሸሸገችው ብላ መለሰችለት እንግዲህ አለቀሰችውን ሁለት ጓደኛሞች ናቸውና ዛሬ ልጅሽን እንብላውና ቀቅለ ነው ይሄ ልጄ ካለቀ በኋላ በንጋታው ደግሞ ነገ ሆድ አለ ልጅሽን ነው ቀቅለን የምንበላው ተብሎ ተስማሙ ሁለት ጓደኛሞች ከዛ ይህቺ ሴት ዛሬ እንድንበላው ልጅሽን አምጪ ነገ ልጄን እንበላለን አለች ልጄንም ቀቅለን በላ ነው በማግስቱም እንድንበላው ልጅሽን አምጪ አልኳት አልቆ ማለት ነው የሷ ልጅ አልቆ ወደ አንቺ ደግሞ እንሂድ አልኳት ልጇንም ሸሸገችው ብላ መለሰችለት ከዛ ነገ ልጇ ጋር ሲመጣ ነው ልጁን ደበቀች ይሄ ለምንድን ነው ከተባለ እግዚአብሔር ነው እንደዚህ የሚያስደርጋቸው አንዱ ቀቅሎ እንዲበላ እግዚአብሔር ነበር የሚያደርጋቸው ምክንያቱም ትንቢተ ኤርምያስ 19 ላይ የወንዶችና የሴቶች ልጆቻችሁንም ስጋ አበላችኋለሁ ያለው ቀቅላችሁ ነው ማስበላችሁ አይነት ነገር ሲናገር ደግሞ እናያለን እንደያለ ነገር እንግዲህ በፍጹም ከአምላክ የሚጠበቅ ነገር አይደለም በጣም ብዙ ማንሳት እንችላለን እንዳለ ኮሜንታሪዎች ማለት እንችላለን ይሄን ይመስላል ኢምራን የምጨምረው ነገር አለ እንደዘጋቁ ያጀማ አሁን እንግዲህ እስካሁን ያወራሳለ ውሸት ይመስላችኋል የሆነ ለአእምሮ ራሱ ይከብዳል ግን ወላሂ እግዚአብሔር ያድርጎታል የሚገባው ነገር መስ ነቢያቶቹ ራሱ የእግዚአብሔር ነቢያት ራሱ ተቃውሞታል እሱን አሳያቸው ከሱ በፊት ሳለ ታውቃለህ መጽሐፍ ቅዱስ ላይ የዶሮ ኩስ በብር እንደሚሸጥ ኩሱ ማለት ነው የዶሮ እግዚአብሔር አብ ላከባቸው የዶሮ ኩስ ራሱ ውድ ነበር በዛን ጊዜ የዶሮ ወላሂ አስብ ወላሂ ያልኩ እሱን አወጣልሃለሁ ከሱ በፊት ደግሞ እዛ ላይ ዝቅ አድርገውና አሳያቸው ይሄ ነገር እንትና ኤርምያስ ራሱ የተናገረው ነው ሰቆቃ ኤርምያስ ላይ መጨረሻ ላይ ታጀማ ይሄ ነገር ሙስሊሞቹ ራሳን ራሱ እግዚአብሔር ላከው ነብይ ራሱ ይቃወማል ተመልከቱ እንደዚህ ይላል ይሁድ የሩህ ይሄ አይደለም ያደረከውን ተመልከት ዝቅ አድርገው ያደረከውን ተመልከት የሚለው አይዋ እንደዚህ ተመልከቱ ሪስ አለ እግዚአብሔርን እያወራጥ ነብዩ ምን አለ ሪስ አለ አቤቱ ተመልከት እግዚአብሔርና እያለ ነው የተቆጣ በማን ላይ እንደዚህ እንዳደረክ ተመልከት ና ጉድህን ተመልከት በእውኑ ሴቶች ፍሬያቸውን ያቀማጠሏቸው ሰላም አለይኩም ድምፅ ላሰማ ይቅርታ ወአለይኩም ሰላም ወራህመቱላሂ አያ ሀቢቢ ስለዚህ እግዚአብሔር ምን አለ እንዴ ብሎ ነብዩ ምን እግዚአብሔር ጉድህና ተመልከት ምንድነው ያደረከው እንዴ ብሎ ሴቶች ልጆቻቸውን ይበላሉ ነብዩ ተናገሩ አስባችሁታል ነብዩ እኛ አልፎ ማለት ነው የእግዚአብሔር ነብይ ራሱ እግዚአብሔርን እና ተመልከት አለው ሳላህ እና ተመልከት ጉድህ እንደሚባለው ሁሉ እኔም ጠራሁና እግዚአብሔርን ጠራሁና እግዚአብሔር ያደረከውን ተመልከት ልጆች በምን ሂሳብ ነው እናቶች ልጆቻቸውን የሚሞቱ ተናገረ ለምን እግዚአብሔር እናቶችን ልጆቻቸውን ያስቀቀላቸው አስቡት ልጆቻቸው አስቀቀሉ ያላችሁ የዶሮ ኩስ
ቢላህ አለይኩም የዶሮ ካካ አስበላቸው። ከዚህ በላይ ጭካኔ አለ? የዶሮ ካካ መብላት፣ ልጅ ቀቅሎ መብላት፣ ልጅ ጠብሶ መብላት። ግን እግዚአብሔር ይህን ነገር እንዳደረገው አይተናል። እና የሚገርመው ነገር ደግሞ እኛ ብቻ ሳይሆን ራሱ እግዚአብሔር ተቃውሞታል ነው። እና በክርስትና እግዚአብሔር ሰዎችን ያስበላል፣ ካካ ያስበላል። በተጨማሪ ደግሞ የሰው ካካ ራሱ እንደ እንጀራ ይጋገርና ይበላል። እንዲሁም ደግሞ የሞተ ነገርም ይበላል ማለት ነው። ቀጥሉ። ኦኬ። ስለዚህ አሁን ነቢዩ ኤርሚያስ ሲናገር አቤቱ በማን እንደዚህ እንዳደረግ ተመልከት። በሆኑ ሴቶች ፍሬያቸውን ያቀማጠሏቸውን ሕፃናት ይበላሉን ይላል። እንዴት ነው እንደዚህ የምታደርገው ብሎ እንግዲህ ሲናገር እናያለን። በአጭሩ ይህንን ይዞ ሰው እንዴት ነው እስልምና ላይ ሊናገር የሚሄደው የሚል ነገር ነው። እስቲ ኢብሮ ሀሳብ አለ እዚህ ላይ? ኮሜንታሪዎችን ማየት እንችላለን። ባይዘ እያንዳንዱ ጥቅሶችን ኮሜንታሪ ያስቀምጠናል፣ ማብራሪያዎቻቸውን ያስቀምጠናል። ተመሳሳይ ነገር ነው እንግዲህ የሚናገሩት። ይህንን ነው እንግዲህ በመጽሐፋቸው ተሸክመው እስልምና ላይ አፋቸውን የሚከፍቱት፣ ነቢዩ ላይ አፋቸውን ይህን ይዞ ነው ወይ? ኦኬ፣ ሌላ ፖይንት ማንሳት እንችላለን። ክርስቲያኖች ገስት ላኩ እና እነዚያ ፖይንቶች ላይ እናውራ። ሀሳብ ያለው ክርስቲያን ካለ ያ አለ ትሰማለህ? ከተሰማ አክቹዋሊ ከዚህ በኋላ ማለት አይመቸኝም፣ ሰው ጋር ለሆን ስለሆነ ማለት ነው። ብዙም ለማለት ቦታው አይመችም እና ሻልቀጥሉ እናንተ። ያው ገራሚ ፕሮግራም ነው። ሙስሊም ወንድሞች ላቸው ይህ ፕሮግራም ቀጥሏል። ይሳላ ቪዲዮ እየከፈተ ሊያክት እናደርጋለን። አሁን ቀጥሉ። ጀዛኩም ሰላም አለይኩም። ወአለይኩም ሰላም ወረህመቱላህ። ኢብሮ ትልቁ ላይ ሆን እና ቪዲዮ ክፈት። ከዛ ክርስቲያኖችን እናስገባቸው። ፕሮ 19 ያ እግዚአብሔር አይደለም በቅጣት መልኩ የቀጣቸው ይሄ ነው። ሰዎች ስጋቸውን እንዲበሉ ድገምልኝ። ያ ሰዎች የገዛ ስጋቸውን እንዲበሉ እግዚአብሔር አይደለም ያደረጋቸው? ኧረ በፍጹም እንደዛ አይልም። እሺ ኦሪት ዘሌዋውያን 26 ላይ እንደዚህ ብሎ የሚናገረው ማን ነው? ኦኬ አበላችኋለሁ የሚለው ላምጣልህ። ሞር ከዚህ እስኪ ያሳየኝ የቱ ጋር ነው? እግዚአብሔር ኤርሚያስ 14 ይቅርታ ስልክ ገብቶብኝ ነው። እግዚአብሔር ብሏችኋል ይላል እሱ ጋር። ያ ይህንን ታነብልኛለህ? እነዚህ የአሕዛብ ከእስራኤል ውጭ የሆኑ አሕዛቦች እንደ መቅሰፍት ያመጣባቸው ማን ነው? ምን ላይ ነው? ምን መጽሐፍ ነው? በነገራችን ላይ ኤርሚያስ 19 ቁጥር 9 ላይ የወንዶችና የሴቶች ልጆቻቸውንም ስጋ አበላቸዋለሁ። ሁሉም ጠላቶቻቸውን ነፍሶቻቸውን የሚሹት በሚያስጨንቋቸው ጭንቀት መክበብ የባልንጀሮቻቸው ስጋ ይበላሉ። እግዚአብሔርም እንዲህ ይላል እያለ ኤርሚያስ ስንት ነው? ኤርሚያስ ንገረኝ። ኤርሚያስ 19 ትንቢተ ኤርሚያስ ምዕራፍ 19 ቁጥር 9 ላይ እንዲህ ብሎ የሚናገረው ማን ነው? በግልጽ የሰራዊት ጌታ እግዚአብሔር። ኤርሚያስ 19:9 ወጣለሁ ወገናችን፣ ላወጣለም እችላለሁ፣ ችግር የለውም። ትንቢተ ኤርሚያስ ምዕራፍ 19 ቁጥር 9 ላይ እግዚአብሔር አይደለም ብለሃል። ቅድም ያነበብኩ የቱ ጋር ነው? ሰዎቹ ልጃችሁን የበሉት እግዚአብሔርም እንዲህ አለኝ። ኖ ይሄ ሌላ ታሪክ ነው። ይሄ የራሱ እሱን ይሄው ራሱ እዛው ላይ ነው ያለው። የወንዶች የሴቶች ልጆቻችሁንም ስጋ አበላችኋለሁ ያለው ማን ነው? እግዚአብሔር እንዲህ ይላል። ማን ነው? ይህንን አይደለም፣ ይህንን እነግርሃለሁ። የቅድሙን ታሪክ አምጣልኝ መጀመሪያ። ቀቅሎ የበሉትን ያልከውን አምጣልኝ። እሱ ጋር ምክንያት ነው። ኮሜንታሪ የአንተን ኮሜንታሪ ተንተርሰን አይደለም። የወንዶች እና የሴቶች ይሄ የራሱ አውዳላችኋለሁ። ይሄ እስራኤሎች ከእግዚአብሔር ስለሸሹ እግዚአብሔርን አልከተልም ስላሉ በራሳቸው ጊዜ መጣባቸው ማለት ነው። እግዚአብሔር ደግሞ አይደለም። ቆይ የወንዶች እና የሴቶች ልጆቻቸውን ስጋ አበላችኋለሁ ያለው ማን ነው? ይኸውልህ ቀቅላችሁ ብሎ አላለም ጎበዝ። አንዴ ከፈለጉ አንዴ አዳምጥ። ቀቅላችሁ ብሉ አላላቸውም። ከፈለገ እንደ ቁርጥ፣ ከፈለገ ሸክላ ጥብስ፣
ከፈለገ ዱለት የፈለገውን ነገር መስራት ይችላሉ። የኔ ጥያቄ እሱ ቀጥሎ ነው እየተቃወመ ያለው። ይሄ ይቅጥሉ ነው እየተቃወመ ያለው። ከፈለገ ሸክላም ይቻላል፣ ሸክላ ጥብስም ይቻላል። የወንዶችና የሴቶች ስጋ አበላቸዋለሁ ያለው ማን ነው? ይኸውልህ ወዳጄ በእንደዚህ አይነት መንገድ አይደለም ሃይማኖትን ለመገንባት መሄድ ያለ። እውነታውን ነው መነጋገር ያለብን። የወንዶችና የሴቶች ልጆቻቸውን ስጋ አበላቸዋለሁ ብሎ የተናገረው ማን ነው? ይኸውልህ እዚህ ጋር የተናገረበት ምክንያት ምንድን ነው? እግዚአብሔር ማን ነው? እስራኤሎች እግዚአብሔርን አምላካችን አናረገውም ብለው ስለተዉ እግዚአብሔር ጥበቃውን ከነሱ ላይ ስላነሳ በራሳቸው ኃጢአት የመጣባቸው ጥፋት ነው። በራሳቸው አበላቸው። ያኛው ቅድም ያልከው ቦታ ግን አዳምጠኝ። ቅድም ያልከው ቦታ ግን ከዚህ ነው የጀመርኩት። አሕዛቦች ናቸው። አሕዛብ ከዛም በላይ ያደርጋሉ። ካካም አይደለም ምንም ሊያደርጉ ይችላሉ። አሕዛቦች የእግዚአብሔር ሕዝብ ያልሆኑ ናቸው። ሴቶች ልጆቻቸውን ስጋ ይኸውልህ፣ በነገራችን ላይ ማታስወራኝ ከሆነ ምንም ትርጉም እናገባ ብለህ ማታስወራኝ ከሆነ ትርጉም አንዴ አዳምጥ። አንተ ስታጭበረበር ዝም ብዬ አልሰማህም። ምንድን ነው እያለ ያለው? እራሳቸው እኮ ነው ዝም ብለው የሚበሉት። ታጭበረበሩም አንተ ነህ፣ አጭበርባሪም አንተ ነህ። ያልሆነውን ካልሆነ ጋር እያዛመድክ ብትሄድ አትሳደብ። ወገናችን ካልቻልክ ውረድ። ምንድን ነው አታጭበረብር አልከኝ። አንተ ነህ ያጭበረበርከው ነው ያልኩህ። አጭበርባሪ ስትለኝ እኔ አላጭበረበርኩም፣ አንተ ነህ ያጭበረበርከው ነው ያልኩህ። አላልኩህም። ተረጋጋ። አታምታታ። ተረጋጋ። ምንድን ነው እያለ እንደዚህ አንተ እንደምትለው አይደለም። አዳምጥ፣ ተደማምጠን እናውራ። የራሱ አውዳለሁ። አንዱ ከአንዱ ጋር ዝም ብለህ እያማታህ አይደለም መሆን ያለበት። ተደማምጠን ብናወራ ይሻላል። ካልቻልክ ግን መስማት የማችል ከሆነ እና ማዳመጥ ለመደማመጥ አዳምጠኝ አልኩህ። ለመደማመጥ አንተ እኮ አወራህ እኮ ስታወራ ሰማሁ ቅድም። ስለዚህ ና ግባ እናስረዳ ስላልከኝ ላስረዳ። ስለዚህ ቅድም ያልከው ታሪክ ቀቀሉ በሉ ምናምን የምትለው የአሕዛብ ህዝቦች ናቸው። ማስረጃ አለኝ። አንዴ ማስረጃ ስላለኝ ከፍቼ ላሳየህ እኮ ነው። ነገር ግን ህዝቡ እንዳትወጣ የወንዶችና እንዳትወጣ ተደማምጠን ማውራት እንችላለን። እንዳትወጣ የወንዶችና የሴቶች ልጆቻቸውን ስጋ የሆነ ሰዓት ላይ እኮ ራሳችሁ ከመሬት ተነስታችሁ ትበላላችሁ። እንደዛ አይደለም። አእምሮ እኮ አለን ባይዘይ እንዴ እሱ ምንድን ነው እያለ ያለው መሰላችሁ? ይሄ ጥቅስ ላይ እስራኤላውያን እኮ ዝም ብለው የሆነ ሰዓት ላይ ተነስተው ከመሬት ምናምን ዝም ብሎ ስጋ ይበላሉ ልጆቻቸውን አለ። እንደዛ አይደለም። የወንዶችና የሴቶች ልጆቻቸውን ስጋ አበላቸዋለሁ። ይህ ቃል አይታይህም? አበላቸዋለሁ እኮ ነው። ማን ነው የሚያበላቸው ነው? ዝም ብሎ ነው ከመሬት ተነስተው እኮ የሚበሉት አለ። እንደዛ አይደለም። ማን ነው የሚናገረው? እግዚአብሔር እንዲህ አለኝ፣ የገዛ አምላክ ማለት ነው። ስለዚህ ከመሬት ተነስተው ነው ተመችቷቸው የሚበሉት። ልክ ለምሳሌ አሁን አንድ ሰው ዶሮ ገዝቶ ሊበላ ይችላል አይደለ? ይችላል እኮ ዶሮ ገዝቶ ወይ የሆነ ከብት ገዝቶ አድሮ ሊበላ ይችላል፣ እንዲሁ በፍላጎቱ። እንደዛ እኮ ነው የእስራኤላውያን ያኔ የልጆቻቸውን ስጋ ያበሉት እንጂ እግዚአብሔር ብሏቸዋል። የወንዶችና የሴት ልጆቻቸውን ስጋ አበላቸዋለሁ እያለ እንዴ እኛ አእምሮ የለንም እንዴ? ፈጣሪ ሆይ እኮ የአንተ ፖይንት ምንድን ነው? ማን ነው እንደዚህ ብሎ የሚናገረው? የወንዶችና የሴቶች ልጆቻቸውን ስጋ ያስበላቸው ማን ነው? እግዚአብሔር። እና እንደዛ አትሉም እንዴ? አደከማችሁኝ እኮ ወላሂ። እየተጻፈ አይደል እንዴ? ምንድን ነው ይሄ? እኮ ቀላል እኮ ነው። ንገረው። ምንም ከባድ ነገር የለውም። እኔም ያልኩት እኮ እሱን ነው እኮ የተጻፈ ነው። ያው ቁጭ አድርጎታል እኮ ከላይ የሰራዊት ጌታ እግዚአብሔር እንዲህ አለኝ ብሎ ነው የጀመረው። ምን ችግር አለ? እኔም ያልኩት ካኒባሊዝም ታውቃለህ? አውቃለሁ። ሳይ አውቃለሁ። በቃ ካኒባል ትሆናለህ። ከእግዚአብሔር ስትርቅ ካኒባል ትሆናለህ። ማን ነው የሚያበላቸው? ያኔ ትበላለህ የሰው ስጋ። በቃ አሳልፎ ሲሰጥህ እንደዛ ትሆናለህ። ኦኬ ኖ በቅጣት መልክ ነው የወንዶችና የሴቶች ልጆቻቸውን ስጋ አበላቸዋለሁ ያለው እኮ ቅጣት እኮ ነው ራሱ ካኒባሊዝም። ለምን ሌላ ስጋ ያስበላቸው? ለምን የሰውን ስጋ? እግዚአብሔር በሚፈልገው መንገድ ነው የሚቀጣ። ኖ የሰው ስጋ የልጅን ስጋ ትመርጣለህ እንዴ ለቅጣት? እንደዛ ሳይሆን በዚህ መንገድ ቅጣኝ ትለዋለህ። አምላክ ሲቀጣ እንዴት ነው የልጅን ስጋ ብላ የሚልህ? ሌላ ቅጣት የለውም? በቃ እሱ ከወደደስ እንደዛ እንድታደርግ ስቅጥጥ እንዲልህ ገብቷል። እና
መሳሳትህን በደንብ እንድታቅ ይኸውልህ አምላክ ስጋ ያስበላል። የልጅህን ስጋ እንድትበላ ያደርጋል። አያረግም አምላክ ወላሂ አያረግም። በልተው ያውቃሉ፣ በልተው ያውቃሉማ። የዶሮ ኩስ በልተው ያውቃሉ። ያ ግን በቃ አለቀ እኮ በየዘመናቱ የተለያየ ቅጣት ተቀጥተዋል እስራኤሎች። ኖ አምላክ እንደዚህ አይቀጣም ነው የምልህ። ምንም የሚያስገርም ነገር የለውም ብራዘር። አለው እንጂ አስበልቷቸዋል አልኩህ እኮ በሰለሞን ዘመን ይሆናል የገዛ የአንደኛዋ ያንቺን እንበላለን በንጋታው የኔን እንበላለን ተባብለው ቃል ኪዳን ተደራርገው እኮ ያውቃሉ። ቅድም አንብቤ ነበረ። ምንድን ነው ታዲያ የሚያስገርም እኮ? ያ ትክክለኛ አይደለ? እንደውም ቅድም እሱን አንብቤ ነበረ እና መጽሐፈ ካለ ላይ ግልጽ ነው። በቃ ቴንኪው እንደ አንተ ትሽ ያው ትንቢተ ኢሳያስ 49 ላይ ሚድናየው ከ24 ጀምሮ የገዛ ስጋቸውን ይበሉና አለ እንደ ጣፋጭ ወይን ጠጅ ደም ይጠጣሉ፣ ደማቸውን ይጠጣሉ ይላል። ምን ችግር አለው ነው እኮ? እኔ እኮ የማይገባኝ ነገር ችግሩን እነግርሃለሁ። የእግዚአብሔርን ቅጣት ለማቅለል ነው ወይስ? እንደዛ አይደለም፣ እንደዛ አይደለም። እግዚአብሔር ስጋዊ ነው ለማለት ነው። ተሳስቷል ማለት ነው። እንደዛ አይደለም። ቆይ እንግዲህ ያንተ ይሻላል። ምክንያቱም አንተ አትሊስት እግዚአብሔር ያንን ማድረጉን አምናሃል። የቀድሞ ልጅ አረ እንዲሁ ተነስተው ስለፈለጉ ነው የበሉት እንጂ እግዚአብሔር ብሉ ብሏቸው አይደለም፣ ወይ ደግሞ በዚያ መንገድ እንዲበሉ አድርጓቸው አይደለም ብሎ የተናገረው ዳስ ጉድ። ይህን ማመነ ግን ችግሩን ደግሞ ልንገርህ። ያው እንዳልከውም አንተም በመጽሐፈ ነገሥት ካለ ምዕራፍ 6 ላይ ንጉሱ ምን ሆነሻል አላት። እርሷም ይህቺ ሴት ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለችኝ። ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኋት፣ ልጇንም ሻሸገችው ብላ መለሰችለት ይላል። ከቅጣቶቹ መካከል አንዱ ይሄ ነው አይደለ? ያው ትክክለኛ ያነበብኩት አይደለ? አትውጣ፣ ይሄ ችግር የለውም እንዴት ትላለህ? አምላክ ምንም የማያውቅ ልጅ ቀቅሎ ሲያስበላ ማለት ነው። ሰዎቹን ይቅጣቸው፣ ሰዎቹን ማጀራታቸውን ይበላቸው፣ ሰዎቹን እሳት ያዝንብባቸው። ምንም የማያውቅ ልጅ ተቀቅሎ ሲበላ ያህዌ አሁን ችግሩ እዛ ጋር ነው የሚሆነው። አንደኛ የሰው ስጋ በደንብ አዳምጠኝ እንጂ በደንብ እንድትመልስና እኔም እንድማር ከአንተ ሁላችንም እንድንማር ምን እናደርጋለን መሰለ? ያው ዛሬ ልጇን በሉ ለሁለት። ከዛ በንጋታው ደግሞ መጣ ልጇን እንብላ፣ የአንቺ ልጅ ደግሞ እንብላ ስትል አንዷ ሸሸገች፣ ልጇን ደበቀች። አራዳ ናት አንደኛዋ። አሁን እዚህ ጋር ነው ችግሩ። ችግሩ ምን መሰለ? እግዚአብሔር አንደኛ እንዴት እንዲህ ያለ አሰቃቂ ቅጣትን ያስተላልፋል ነው ሰው ሰውን እንዲበላ። ሁለተኛ ምንም የማያውቀው ልጅ እዚህ ጋር ተቀቅሎ ለምን ይበላል ነው። ልጅንም ቀቅለን በላ ነው። ስትችን ጀስቲፋይ ያደርግልን ያህዌ። እሱ ብቻ አይደለም እኮ ሳሂ ታውቃለህ። ታውቃለህ ብቻ አድርግልኝ። እንዴት እንደ ኖርማል እንዳወራኸው ብቻ ንገረኝ። አይ ቡዳ የሚባል ነገር ታውቃለህ ወይ? እኔ ስለ ቡዳ አይመለከተኝም። ስለ መጽሐፍ ቅዱስ የሚመለከተኝ መለስልኝ። ያለን አይደለም ቡዳ የሚባል ነገር ታውቃለህ ወይ ነው የምልህ። ሰው የሚበላ ልጆቹ ለምን ተቀቅለው ይበላሉ ነው? ምንም ባላጠፉት ነገር። እሱ ብቻ አይደለም። ምንድን ነው አንድ በሽታ አለ። ስለ መጽሐፍ ራስህን የምትበላበት በሽታ አለ። ስለ መጽሐፍ ቅዱስ ሲይዝህ በራስህ ነው፣ ራስህን ትበላዋለህ። ስለ መጽሐፍ ቅዱስ ውስጥ እኮ ነው ያለው። አንተ ስለ በሽታ የሌለ መስሎህ ነው አንተ። እኔ የለም አላልኩህም፣ ግን እያወራሁ ያለሁት ምን አንደኛ እንዴት እንዲህ ያለ አንተ አሁን ልጅ እንዴት ተቀቅሎ ያስበላል? ቃል በቃል ስለምትፈልግ ነው እንጂ ይህን መልስልኝ። እንዴት ልጅ አሳልፎ ሲሰጥህ ትበላለህ? በቃ ምንም የማያውቀው ልጅ እዚህ ጋር ለምን ተቀቅሎ ይበላል እኮ? ቫምፓየር ነው የምትሆነው አልኩ እኮ። ከእግዚአብሔር ስትርቅ ቫምፓየር ነው። ልጅን እግዚአብሔር እንዲህ ያለ ነገር ለምን ፈቀደ ነው? ምንም የማያውቀው ልጅ ተቀቅሎ እንዲበላ ለምን ፈቀደ? አንተ እንደፈለግ ትኖራለህ። ታዲያ ከእሱ ትእዛዝ ወጣ ሳይሆን ምንም የማያውቀው ልጅ ተቀቅሎ እንዲበላ ለምን ፈቀደ ነው? እንደፈለግ መኖር መብት አለህ። ንገረኝ። ከህግ ውጭ ሆነ መኖር ትችላለህ? ጥያቄው ምን መሰለህ? ያህዌ ምንም የማያውቀው ልጅ ቅጣት ነው ተብሎ ለምን ተቀቅሎ ይበላል?
ቅጣቱ ከብዶ ሆኗል። ህጻናቱ ነው የምናወራው። ምን የምናውቀው ልጅ ለምን ቅቅል ሆነ ነው? ለምን ቅቅል ሆነ? አዝነህላቸው ነው ህጻናቱ። ነገ አደገኛ ጠንቋይ የሚሆኑት እኮ እነሱ ናቸው። አንዴ ነገ ጠንቋይ ይሆናል ተብሎ ነው አሁን እግዚአብሔር ህጻን ልጅ ቀቅሎ የሚያስበላው? የጠንቋይ ልጅ ጠንቋይ ነው ሁሉ ጊዜ። አንዴ አይደለም ባይዘ የጠንቋይ ልጅ ጠንቋይ ነው አልኩ እኮ። አይደለም እንዴ? አንተ እንዴት ነው እንደዚህ የምትለው? በውርስ ወስዳለች። ውቃቢ ያለበት ልጅ አባት ለልጁ ውቃቢን ያስተላልፋል። አንድ ቆይ፣ የአብርሃም አባት ምን ነበረ? የአብርሃም አባት ምን ነበረ? አላውቀውም እኔ የአብርሃምን አባት ምን እንደነበረ። ሰው እንደነበረ የአብርሃም አባት የአብርሃም አባት ጣዖት አምላክ ያልነበረ እንደዛ ይላል እንዴ? አይልም። የአብርሃም አባት ጣዖት አያመልክም የሚል ነገር የለም እንዴ? እነዛ አታምንም አንተ? ስለዚህ የአብርሃም አባት ጣዖት አምላኪ ነው። ናሩ ነው ጥቅሱን እስቲ የሚያስታውሰው ካለ መጀመሪያ ናኮርን ነው የጠራው እግዚአብሔር። የአብርሃምን አባት ነው የጠራው። የአብርሃም አባት በደንብ መንፈሳዊ ነገር ስላልገባው ገብቷል። ልጁ ተተላለፈ። ቆይ የአብርሃም አባት ጣዖት አምላኪ ነው። አብርሃም ደግሞ ነቢይ ነው። የአብርሃም አባት ጣዖት አምላኪ ስለሆነ ልጁ ጣዖት አምላኪ አልሆነም። ቀለል ያለ ነገር ልንወስድ እንችላለን። ቀለል ያለ ነገር ስንወስድ ምንድን ነው አባቶቻቸው ሌላ እምነት ተከታይ ሆኖ ልጆቻቸው ጥሩ የሚሆኑበት አጋጣሚም አለ። ስለዚህ አባት መጥፎ በሆነበት ቁጥር ሁላ ልጅ መጥፎ ሆነ የሚለው ነገር አንደኛ በሽታ አይደለም ኃጢአት። ስለዚህ አሁን እዚህ ጋር ልጄን ቀቅለን በላ ነው የሚለው ለምንድን ነው? ምንም የማያውቀው ልጅ ተቀቅሎ የሚበላው ነው። ትክክል ለምንድን ነው የሆነው? እሺ ባርናባስ አለ። አንተ ጀስቲፋይ ታደርግልኛለህ ይሄንን? ባርናባስ በቃ ያው የሚታርግና እስቲ ሌላ ሰው ሞር ደግሞ ጀስቲፋይ የሚያደርግልን ሌላ ቅጣት አለ። ባይዞ እግዚአብሔር ሊቀጣቸው ነው እንደዚህ የሚያደርገው። ግን ቀለል ያለው ቅጣት የለም ወይ ስላችሁ ምንም የማያውቀው ልጅ ድስት ውስጥ ገብቶ ሲቀቀል ጥፋቱ ምንድነው? ወላጆቻቸው ኃጢአት ሰርተዋል። ልጁ ግን ተቀቅሎ ነው የሚበላው። እንዴት ተቀቅሎ ይበላል ነው? እና ይሄ እኮ በጣም የሚሰቀጥጥ እና በጣም የሚያሳዝን ነገር ነው። ሌላ ሰው ማውራት ባርናባስ ክርስቲያን ከሆንክ ማይከነሳ እና ቀጥል፣ ካልሆንክ ግን ወደ ሌላ ሰው እንግዲህ እንሄዳለን። ሌላ ሰው ጋር ሄደን ይህንን ጀስቲፋይ የሚያደርግልን እንዴት ነው እንደ ኖርማል የምታወሩት? ልጅ ተቀቅሎ ተበልቶ ምንም ችግር የለውም። አባቱ መጥፎ ነው፣ ልጁ መጥፎ ሊሆን ይችላል ተብሎ ህፃን ይቀቀላል? አይቀቀልም እንዴ? ሌላ ነገር በግ እኮ ነው የሚቀቀለው፣ ፍየል እኮ ነው የሚቀቀለው። እኛ የምናውቀው የበግ ቅቅል ነው እንጂ የህፃን ልጅ ቅቅል አይደለም። ይህ መጽሐፍ ቅዱስ ትንቢተ ኤርምያስ ላይ ሲናገር የወንዶችና የሴቶች ልጆቻቸውን ስጋ አበላቸዋለሁ ነው ያለው፣ ጋብዛቸዋለሁ ነው ያለው። ትበላላችሁ፣ ሊትራሊ አበላቸዋለሁ። ስንት የሚበላ ነገር እያለ ማለት ነው። ስንት የሚበላ ነገር እያለ አበላቸዋለሁ ይላል። ይሄ ብቻ ደግሞ ጥንብ መስበላቸዋለሁ ነው የሚለው። ጥንብ የጠነበውን ያስበላቸዋለሁ። ይህ የት ነው የምናገኘው? ይሄንን መጽሐፍ ቅዱስ ዘዳግም ምዕራፍ 14 ላይ ዘዳግም ምዕራፍ 14 ላይ ምን ብሎ ይናገራል? ይሄው በግልጽ ላውጣላችሁ እና ለእንግዳ ስጡ ይላል። ለእንግዳ በጣም በቅት ነገር ስጡ። ይሄው ለእንግዳ ኦሪት ዘዳግም 14 ላይ አንተ አሁን በጣም አምላክ እዚህ ጋር እኔ እንደዚህ ዘረኛ ነው ብዬ አላስብ ነው አምላክ። ግን መጽሐፉ እንደዛ ነው የሚያቀርበው። አምላክ ዘረኛ ሆኖ አይደለም፣ መጽሐፉ ግን እንደዛ ያቀርባል። ህዝበ እስራኤል ለአምላክ በጣም የሆነ ስስ ብልቱ ናቸው መሰለኝ እና አንተ ለአምላክ ለእግዚአብሔር የተቀደሰ ህዝብ ነህና ይላል። አንተ የሚለው ህዝብን ነው። ህዝብን እንደ አንድ ይጠራል። የበከተውን ሁሉ አትብላ፣ በክት የጠነባ ማለት ነው አይደለም። ይበላው ዘንድ በአገር ደጅ ለተቀመጠ መጻተኛ ትሰጠዋለህ። ለእንግዳ ማለት ነው። ወይ ደግሞ ለለማኝ ስጥ። የሆነ በክት ነገር አለ አይደለ? የሞተ የጠነባ የሚሸጥ ነገር አለ። እነዚህ እንዳትቀርቡ እናንተ። ወይም ለእንግዳ ትሸጠዋለህ ይላል። ያን የበከተውን ለእንግዳ ትሸጣለህ፣ እናንተ ግን እንዳትበሉ በክት አለ እንዴ? ለምን? እነሱን የሚጎዳ ለምንድን ነው እንዳትበሉ ያላቸው? በክት ስለሆነ። በክት ከሆነ ይጣላ ቆሻሻ ውስጥ
ለምንድን ነው ለለማኝ የሚሰጠው? ይደረጋል። ለዚህ እኮ ነውር ነው። ባይዘ ስጋ ገዛችሁና ወደ ቤት ገባችሁ እና ስከፍቱት ይሸታል ስጋው። ከዛ ምንድን ነው የምታደርጉት? በእርግጠኝነት ትጥሉታላችሁ አይደለ? ቆሻሻ ፈልጋችሁ ማታ ትወጡና ጥላችሁ ነው የምትመለሱት። ኖ ኖ ኖ፣ እንደዛ አይደረግም። ለማኝ አለ ፈልገው በሀገር ደጅ ለተቀመጠ መጻተኛ ትሰጠዋለህ ይላል። ኖ ኖ መጣል ነበረበት ይህ ስጋ፣ ወይም ለእንግዳ ትሸጠዋለህ ይላል። ለማያውቀው ጠቅልለህ ስጋ ትፈልጋለህ 500 ብር እንካ። እንዴት ነው እንደዚህ የሚደረገው? እስራኤል ግን አይበሉም። እስራኤላውያን ይኸው አንተ ለአምላክ ለእግዚአብሔር የተቀደሰ ሕዝብ ነህና የበከተውን ሁሉ አትብላ፣ ይበላው ዘንድ ግን በሀገር ደጅ ለተቀመጠ መጻተኛ ትሰጠዋለህ ይላል። ለለማኙ ስጠው። ለማኙን አይጎዳም መሰለኝ፣ ጥም ይመቸዋል መሰለኝ። አይታችኋል? ምን አይነት አምላክ ነው በፈጣሪ። ወላሂ ነው የምላችሁ፣ በጣም የሚገርም ነገር ነው። እንዴ ቢያሞስ ማን ነው ተጠያቂ? እሺ ይሄን ጀስቲፋይ የሚያደርግ ክርስቲያን አለ? በክትን ህዝብ እስራኤል አይበላም፣ ለማኝ ግን ይበላል። እስቲ ገብታችሁ መልሱ። ጀስቲፋይ ምን ችግር አለው ቢበላ እንዳትሉ ብቻ። ኦኬ በክት ቢበላ ችግር ምንድን ነው? ችግር አትበላ። አሁን ያህዌ አንተም ከሆንክ እዚህ ውስጥ ያለኸው እንግሊሹ ጥንብ ይለዋል። ባይዘ እስቲ አማርኛው በክትም ጥሩ ስለሆነ ቃሉ። እሺ ሌላ እስቲ ክርስቲያን አላችሁ ይህንን ጀስቲፋይ የምታደርጉልን? ምንም ችግር የለውም እንደማትሉ ተስፋ አለኝ በዚህኛው ዙር። እስቲ ካለ ላስገባቸው። ቆይ አንድም የላከ ክርስቲያን የለም። አንድም ፋይናል ሳይን የሚል አለ። ሙስሊም ይሁን ክርስቲያን አያስታውቅም። ኦኬ ሌላኛው ግጂ እስኪ ዝም ብዬ ቼክ አድርግና እንዴት ያስተካክሉታል ያወጡታል ጥቅሱን። ለስ ፋይንድ አውት። እሺ ሞቶ የተገኘውን እንስሳ ይሄ ነው። ይሄኛው ሌላኛው ላይ ደግሞ እንደዚህ ነው የሚያስተካክሉት። ያ ሀሳቡ ይደጋገፋል። ሞቶ የተገኘውን እንስሳ አትብላ ይላል። ሞቶ የተገኘውን እንስሳ ቢማና ዳስ ጥንብ። ኦኬ በመካከል የሚኖሩ የውጭ ሀገር ሰዎች እንዲመገቡት ፍቀድላቸው፣ ወይም ለውጭ ሀገር ሰዎች በዋጋ ልትሸጥላቸው ትችላለህ ይላል። ሞቶ የተገኘውን እንግሊሹን ቼክ አድርጉ። ጥንብ ብሎ ነው ያስቀመጠው። እንግሊሹ ላይ ጥንብ ብሎ ነው ያስቀመጠው ይህንኑ ቃል። እንደ ሞቶ የተገኘ ጥንብ በክት ይለዋል። ይሄኛው ቅጂ ላይ 62ቱን ብትመለከቱ የበከተ ይላል ቁጥር 21 ላይ። ይሄ አንተ ለአምላክ ለእግዚአብሔር የተቀደሰ ሕዝብ ነህና የበከተ አይታቸውም በክት እና አምላክ እንደዚህ ዘረኛ ነው ትላላችሁ? ሌላውን በክት ሌላውን እንትን የሚያስበላ